ብዙ ልጆች አሉት ለስሙ ምስክር በዙሪያው ያሉትን አብቷል ላይ ማህተባ ሰሪ ቢያይኝ ከመግደል ወደ ኋላ ይለው እመኑኝ አለ والله ثم والله ነው መላችሁ እቺ ማህተባ ስራያት አለ አለቀስኩ ምክንያቱም ለኔ ክርስቲያን መባል በሰዓቱ ስድብ ነው የራስክን ነገር ያልተቀበለን ነገር ግደሉ የሚል እንዴት እምነት ሃይማኖት ሊሆን ይችላል ወደ ኦርቶዶክስ መጥቻለሁ ሰውን የሚገለኝ አባቴ ሙሉ በሙሉ ይጸድቃል እኔ እናቴን ድምጿን ከሰማሁት 11 ወሬ ግን በውስጤ ትክክለኛ አምላክ ኮን ካንተ አመጣኛለ ሂጃቤ ገባሁ ቤተክርስቲያን ወዳ መስቀላው ሰው ሊያሳልሙ ሲላይ አባ እኔ ሙስሊም ነኝ አልሳለም ግን ወደ ኦርቶዶክስ በመምጣትሽ እየደረሰብሽ ያለው ፈተና መከራ ግፍ ምንድናቸው መስጂድ ውስጥ ቢሆን ማህተብ አስረ ጭራሽ አትገባ ጫማን ስተው ላይ መቱ ይሆናል እስልምና ፍቅርና ይደግፍን በነገራችን ላይ የራሴ ምርጫ መርጫለሁ ከዛ እናቴ ወጣ ድንግጥን ይለች ልጄ የወላድ መካና አረክሽኝ አለች ወደ ክርስትና እምነት ስመጣ በጣም ካጣኋቸው ከማይመለሱ ዋጋ በሚያስከፍል መንገድ እንድትመጪ ያደረገሽ ዋና ምክንያቶች ምንድናቸው ነብዩ መሐመድ እንደዚህ ብሎ ተናግረዋል ሴቶች ጀሃነምን ይሞሏታል ይበዛሉ ወንዶቹ የት ነው የሚሄዱት በየትኛው ጽድቅ ስራቸው እነሱ ገነት ገብተው ሴት ልጅ ለምን ሲወል ትገባለች ሁሌ እናቴን ላት ነበር ቢያድለኝ አስጠምቂሽ ቅዱስ ሚካኤልን አንድ ቀን ብናነግስ በምን አይነት አጋጣሚ ነው ታዲያ ከእስልምና ወደ ክርስትና ለይቶልሽ ልትወጪ ምክንያት የሆነሽ ምንድነው የጥመርዝና በረኪና አቀላቀልኩት ከዛ ለቅዱስ ሚካኤል ምን እንዳልኩት ታውቃለህ በስምህ ነው የምትወስደው አትገለኝም በቃ አባቴ አንቀንም በዛው በሞት ምኞት ነበር ስለዚህ በዚህ ምድር ላይ ትልቁ ደስታሽ እናትሽ ወደ ኦርቶዶክስ መልሳ ማየት ነው እኔ ጓደኞቼን እምላቸዋለሁ ነገ እኔ ገነት እገባለሁ እኔ እዚህ ምድር ላይ የሚያስፈራኝ አንድ ነገር ነበር እናቴን ማጣት አሁን ላይ አጥቻታለሁ ሴት ኦርቶዶክሳውያን እህቶቼ ቢያንስ ቤተክርስቲያንን የምታሰድብ ስራ ባንሰራ እሺ አራት ማግባት ፈልጊ ነበር የተወደዳችሁ ኦርቶዶክሳውያን በያላችሁበት ሰላም እግዚአብሔር ይብዛላችሁ የሎዛ ሚዲያ ሎዛ ፖድካስት ነው የዛሬዋ እንግዳችን ሀያት አህመድ ትባላለች ወይም ረድኤት ከእስልምና ወደ ክርስትና የተደረገ የህይወት ጉዞ እና ፈተና የሚገርም ቆይታ ይኖረናል ሎዛ ሚዲያን ላይክ ሼር ሰብስክራይብ አድርጉ ይህ መርሃ ግብር ለሁሉ እንዲደርስ የበኩላችሁን አስተዋጽኦ አድርጉ ዛሬ አንዲት ነፍስ ያደረገችውን ትግል እንመለከታለን እስከ መርሃ ግብራችን ፍጻሜ አብራችሁን ቆዩ ሌሎች በዚህ ሚዲያ እንግዳ ሆናችሁ መቅረብ የምትፈልጉ አስተማሪ ታሪክ ያላችሁ እግዚአብሔር የሚከብርበት ድንግል ማርያም የምትከብርበት ቅዱሳን መላእክት ጻድቃን ሰማዕታት የሚከብሩበት ድንቅ ምስክርነት ያላችሁ የተደረገላችሁ ከስር በመናስቀምጠው ስልክ ቁጥር እየደወላችሁ እዚህ እንግዳ ሆናችሁ መቅረብ ትችላላችሁ ደህና ነሽ ሀያት ሰላም እንዴት ነህ እንኳን ወደ ሎዛ ሚዲያ በሰላም መጣሽ እንኳን ደህና ቆየህ ጥሩ እንግዲህ ሰው ነው ያገናኘንና አንቺ አንዲት እህት ናት በጣም የሚገርም የሚደንቅ ታሪክ አላት እግዚአብሔር የሚከብርበት ድንቅ ውለታ ያዋለላት ሴት አለች ብላ ያንቺን ስልክ የላከችልኝ ከዛ ደውዬ አወራውሽ መጣሽ አወራን ዛሬ ደግሞ ከተገናኘን ከ15 ቀን በኋላ ዛሬ እዚህ ተገናኝተናል ማለት ነው ንገሪኝ እስቲ ሀያት አህመድ ማን ናት የት ነው የተወለደችው የመሳሰሉትን አውሪኝ እስቲ እሺ ሀያት አህመድ ዱብቲ ዞን 1 ነው ተወልጄ ያደኩት እናቴ ሽሬ ልጅ ናት አባቴ ደግሞ የዞን 1 ልጅ ነው የት ማለት ነው ዱብቲ አፋር ክልል የተማርኩትም የተወሰነ ዛ ነው አብዛኛውን ጊዜ ኮምቦልቻ ነው የኖርኩትኝ ኮምቦልቻ ጀሚ የሚባል አካባቢ እና ልጅነቴ በጣም የሚያምር ነበር በጣም ከሚባለው በላይ አባቴ ቃልቻ ናቸው ማለት የእስልምናን አስተምሮት የሚያስተምር አባት ነው አንቱታን ያተረፈ እና ያው በቤት ውስጥ በፋዘር እጅ ነው ቂራአቴ ቀራውት ኪታቦችን የተማርኩት ግን
በጣም ብዙ ጥያቄዎች ነበሩ ስጠየቅ የነበረ ጎበዝ ተማሪም ያን ያህልም ሰነፍም አልነበርኩም ስለ ትምህርት ዝግጅትሽ ከ1 እስከ 4 ከ4 እስከ 8 ከ8 እስከ 12 የትኔ ተማርሽው ምን ትምህርት ነው በእስልምና ውስጥ ያለሽ የተማርሻቸው ያፈስሻቸው እስቲ ንገሪኝ ከ1 እስከ 4 የተማርኩት አዋሽ ሸለቆ እዛው ዱብቲ ነው ከ5ኛ ክፍል እስከ 8ኛ ክፍል ኮምቦልቻ ቁጥር 1 ትምህርት ቤት ወይም ኤሌመንተሪ ነው የተማርኩት 9 እና 10 ሰመራ ተመልሼ ወደ አፋር ክልል ጂዛን የተማርኩት 11 እና 12 ደግሞ ኮምቦልቻ ነው የተሰርኩት በእስልምና እምነት ውስጥ ቁርአን ከማክተም ጀምሮ ከጁዛ አላወል ተውሂድ ላይ ነበር በጣም ትኩረት ማደርገው ምክንያቱም ቤተሰቦቼ ለሁለት የተከፈሉ ነበሩ እናቴ የሐባሽ አቂዳ ተከታይ ናት አባቴ ደግሞ ወሃቢ ወይም በተለምዶ ሱኒ የምንለው ነው እና የሁለቱንም እምነት ማለት እምነት እስልምና ይባል እንጂ ሁለት አቂዳ ያለው ቦታ እምነት ስለነበረ እናቴ ጋር በጣም ብዙ ሰዓት ስለማሳለፍ ተውሂድ ነበር የተማርኩት ጁዛ አላወል ጁዛ አሳኒ ሙሐደራ 40 ሐዲስ ንዑስ 30 ኪታብ ተውሂድ ነበርና ሁሉም እንደ አረበኛ ልክ ናቸው ወደ አማርኛ ግን እንትን ስንላቸው ሁሉም ጥያቄ ያስነሱ ነበር መስጂድ ውስጥ ጥያቄ በጠየቅን ቁጥር አላህን አትመራመሩት ወይም ሸይጣን ናችሁ ወደሚለው ስድብ ነበር የሚቀነው እና እኔ 11 ክፍል ተማሪኝ ነው ሙሉ ለሙሉ ከመስጂድ ይወጣሁት ቅራአት መቅራት ቤት ውስጥ ማቀራቸው ልጆች ኢቭን ማቅራት አቆምኩኝ እኔም ከመስጂድ መሄድ ቀረሁ እዛ ኡስታዝ ለምንድነው ማትመጪው ምናምን ጥያቄን ስትመልስልኝ ምናምን ነው አንቺ በቃ ሸይጣን ነሽ ነበር የሚለው ደሞ ጥፍሬን አሳድግ ነበር ለመስጂድም በጣም አስቸጋሪ ሆኝባቸው ነበር ለምንድነው እንደዚህ የምታረዩ ሶ አላቀውም የምታስተምሩኝና አካል ስለማላቀው እንደፈለኩ ነው ከዛ ወደ ኦርቶዶክስ እምነት ግን እንድመጣ ቆይ ወደ ኦርቶዶክስ እምነት ከመምጣትሽ በፊት እዛ ስላለው ነገር እናወራ እዛ ውስጥ በነበርሽበት ሰዓት ላይ ቤተሰቦችሽ ስንት እህት አለሽ ስንት ወንድም አለሽ አስተዳደግሽ ምን ይመስላል በእናትና አባትሽ እጅ ስታድጊ ምን ይመስላል እስልምና ውስጥ ያለሽ ጥልቀት እስከምን ድረስ ነበር እዛ ልጅነትሽ አካባቢ ወጣትነትሽ አካባቢ እስቲ በደንብ እናወራበት አባቴ ጅቡቲ ሹፌር ነው መንታ ወንድም አለኝ አሁን ላይ የት እንዳለ አላቀም ወታደር ነው ከሱ ውጭ ግን እህቶች ሁለት አሉኝ አንድ ወንድም አለኝ የኔ ታናሽ አሁን ምን ኖር አራታችንን ወንድሜ ወደ 4 አመት 5 አመት ገደማ ሆኖታል አድሬሱን አናቀም ይሙቲዳንም አላቀም እና ያው መንታ ስትሆን ከቤተሰብ ይልቅ ወደ መንትያ ነው እንትን የምትለውና ቤተሰቦቼ ጥሩ ደረጃ ያላቸው ማለት በሀብት ደረጃ ጥሩ እናቴም ስራ ያላት አባቴም እንደዛው እና ብዙ ሰዓት ከወንድሜ ጋር ነው ፋዘር ወንድ እንደሆነለት ይፈልግ ስለነበረ ስፖርት ካራቲ ከመስራት ከትምህርት ቤት ደግሞ መጽሐፍ እንዳነብ ነውና ሞራ አባታችን ጋር አታችመንታችን አባታችን ቁጡ ነው የሆነ ቀን ማስተዋውሰው እኔም ወንድሜም አባታችን ያቀራም ብያለሁ እና ሂፍዝ ላይ በመንማር ሰዓት አባቴ ለምንድን ነው እንደዚህ ያለው ምናምን ስለው አረሰው አንቺን ማህተብ አስርሻ አይሻለሁ አለኝ ቁርአን ይዟል ቁርአን አመት ያለሽ ማለት ነው 9 አመት የ9 አመት ልጅ ያለሽ ጀምሮ ነው ጥያቄ የምጠይቃለሁ የሆነ እንትን ነው ማለት በባህሪ ደረጃ በጣም መጠየቅ ማወቅ በቃ ቤት ውስጥ የተቀመጠ ነገር ማበላሸት ይሰጥሽን ዝም ብለሽ አትቀበይም ትጠይቂያለሽ ትመራመሪያለሽ እሺ ከዛ ምን ጠይቀሽውን አባትሽ እንደዛ አለሽ አባቴን የጠየቁት አንቺ መጨረሻሽ ክርስቲያን ነው የምትሆኛለሽ ሱረቱል ኢኽላስን ያቀረኝ ቁል ሁወ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ ነው የሚለውና በልርሱ አላህ አንድ ነው አይወልድም አይወለድም ይላል እኔ ማቀው ስላድናይ ነበር እና እንዴት ነው የማይወለደው አዳምን የወለደው እሱ አይደል ምናምን በየስጠይቀው እመኑኛለ ወላሂ ሱም ወላሂ ነው መላችሁ እቺ ማህተብ አስራያታለሁ አለ አንዳችም ያህል መስቀል አንገቷ ላይ አስራያታለሁኛል ከዛ አለቀስኩ ምክንያቱም ለኔ ክርስቲያን መባል በሰዓቱ ስድብ ነው ሙስሊም ቤተሰብ ውስጥ አድጌ ክርስቲያን ትሆኛለሽ ሲባል በቃ ፈራለሁ ዲ እውነቱን ቢሆንስ ምናምን ከዛ መጠየቅ አቆምኩ የሉትን እሺ በቃ ልክናችሁ ማለት ነበር ቤት ውስጥ የሆነ ጋጥ ወጥ ምናለ መባል ማህበረሰቡም ትንሽ ፈራኛል ውጭም ላይ ጠይቃሉ እንደዚህ ኡስታዞች ተቀምጠው ከሆነ ስለ እምነት ሙራጃ ያደርኩ ከሆነ ጣልቃ ገብቼ ጠይቅ ነበር ምክንያቱም እኔ ቁርአን በአረበኛ በሆኑ ራሱ ለኔ ጥያቄ ነው በአማርኛ ቢሆንስ ብናነበው ማለት ሰው ባያግዘን ብዬ ስለማመን እጠይቅ ነበርና አባቴ
በቃ እቺል ክርስቲያን ነው ያገኛታለሁ ምናምን ከዛን ጊዜ በኋላ አባቴ ጋር እየሻከርኩኝ ነው የመጣሁት ማለት መቀራረባችንም 11 ያክፍል ላይ ወደዚህ ነው ያባትሽ ምኞት ምን ነበር ያባቴ ምኞት ህግ እንድማር ዩኒቨርሲቲ ላይ ህግ እንድማርና ቆንጆ ጠበቃ እንደሆነለት ይፈልግ ነበር በእምነቱ ላይ ደግሞ ተሸፋኝ ኢቃሚስት እንደሆነ ይፈልግ ነበርና ከልጅነቴ ጀምሮ የሚገዛው ወደ ኢቃም የሚያመሩ ጅልባቦች ምናምን ነው ምክንያቱም አህለል ሱና ወል ጀማዓ ይባላል የነሱ ወይም ወሃቢ እና ልክ ነን ነው የሚሉት አቂዳው እንኳን ሁለቱም ልዩነት አሉ አንደኛው አቂዳ አርህማኑ አለ አርሽ ተዋብሎ ነው የሚያምነው ይህ ማለት አላህ ከሰማይ ወይም ከአርሽ ከፈለ ብሎ ነው ይሄኛው ጀማዓ ደግሞ የሚያምነው አላህ መውጁድን ቢላ መካን ብሎ ነው ይህ ማለት አላህ ያለ ቦታና ያለ አቅጣጫ ያለ ነው በጣም የሚለያዩ ናቸው ከፈለ ለሚባለው ለሚቀመጥ ነገር ነው የኛ ደግሞ ያለ ቦታ ያለ አቅጣጫ ነው ካልክ ምንም የለም እና ቤት ውስጥ እናቴና አባቴ መውሊድ በማክበርና ባለማክበር ሁሉ ነበር የሚጋጩት እናትሽ መውሊድ ታከብራለች አባትሽ ደግሞ አያከብርም ቢዳአን ይላል ወይም ባጢል ነው የማይወደድ የማይንተን ነው ረሱል አላከበሩትም ሶ ለምን እንደምታከብሩ የኔ ታናሽ በጣም አክራሪ ነው አንዋር ይባላል በጣም ኢቭን አሁን ላይ ማህተባ ሰሪ ቢያይኝ ከመግደል ወደ ኋላ ይላል ከመግደል ማስተማር ነው እንጂ ሃይማኖት የሚፈቅደው ነው ሃይማኖት ግደሉ ይላል እንዴ በእስልምና እምነት ላይ ህጎቹ እኛ በኦሪት ጊዜ የነበሩ ህጎች ናቸው ማለት የገደለን ግደል ነው ቀጥታ እሺ ትክክለኛ የሸሪዓን ህግ ኢትዮጵያ በህገ መንግስት ነው የምትተዳደረው ሳዑዲና ይሄ አረብ ኤሚሬቶችን በሸሪዓ ህግ የሚተዳደሩ ብታያቸው ህጉ የገደለን ግደለው የሰረቀን እጁን ቆረጥ ሃይማኖት የቀየረውንም ግደለው እንዴ ያማ አላህን ካዳንተን እንደማይከደ በምን እርግጠኛ ስለሆንክ ነው የሚሉ ከስር አሁን በዚህ ሰዓት ኦርቶዶክስ የነበሩ ወደ ሌላ ሃይማኖት ሄደው ግን የኦርቶዶክስ እምነት ተከታዮች እንኳን መግደል አይደለም ጫፋቸውን መንካት አይችሉም መሳደብም አይችሉም ይሄኛው የምህረት ነው ማለት ለኛ በአዲስ ኪዳን የተማርከው ምህረት ነው ይቅርታ ነው አባታችን ሆይ እንኳን ስትደግም በደላችንን ይቀርበለን እኛም የበደሉንን ይቀርንል ዘንድ ነው ሶ ያ ሰው አጥፍቷል ብትችል ትመክራለህ እምነቱን ታስተምረዋለህ የሚመለስበት ሁኔታ ካልሆነ ግን ከጣመመ ጠማል በቃ ራሱን ይቻል አንተ ምንም ታረጋችሁ በእስልምና እምነት ግን አንድ አባት ሊጠይቅባቸው የሚችል ተብሎ ከተቀመጡለት ልጆቹ ናቸው በገንዘቡ ይጠየቃል በሚስቱ ይጠየቃል በልጆቹ ይጠየቃል በጎረቤቱ ይጠየቃል በራሱ ወንጀል ይጠየቃል ሶ በልጁ ላለመጠየቅ ያለው አማራጭ ጂሃድ ነው እኔ ሻሃዳ ክጃለሁ አይደል ወደ ኦርቶዶክስ መጥቻለሁ ሶን የሚገለኝ አባቴ ሙሉ በሙሉ ይጸድቃል ተብሎ ነው የሚታመነው የራስክን ነገር ያልተቀበለን ነገር ግደሉ የሚል እንዴት እምነት ሃይማኖት ሊሆን ይችላል ሶ የኔም ጥያቄ እዛ ላይ ነበር ማለት እኔም አንተም እንትን ፍትህ መስጠት አንችልም ፍትህ እግዚአብሔር ነው ሶ እኔ አጥፍቻለሁ አሁን በአባቴ ቦታ እኮ ነው ያጥፍቻለሁ የአባቴን እምነት ነው ይካድኩበት ሶ አባትሽ እንዲያገባ እንድታገቢ ነበር የሚፈልጋል አዎ እንዴት አባቴ እንዳገባ በእስልምና እምነት ስንት ዓመት ልጅ ይያለሽ ከ7ኛ ክፍል ጀምሮ 13 ዓመት ጀምሮ ከ13 ዓመት ገና በ13 ዓመት ጀምሮ ልታገቢ ነው ዓመቴ ለጮኛ ተሰጥቼ ነበር እንዴት ማን ነው እኔም አላቀውም ልጅም እሱም አያቀኝም ኢቭን ሲያየኝ እኮ ወይ እቺ ማስጠያ ምናምን ብሎ ሊሄድ የሚችል አይነት ሰው ሊሆን ይችላል እኔም ሳይው ወይ ኧረ ይሄማ አይሆነኝም ልልም ግን አባቴም ይዋደዳሉ እሺ ሶ ያለው አማራጭ የነሱን ጓደኝነት ወደኛ ዝምድና መቀበል አንቺን ታውቂያለሽ እኔ ያወኩትኝ 9ኛ ክፍል 8ኛ ክፍል ውጤት መጥቶ አባቴም ቆንጆ ውጤት ሳመጣ ምን ላድርጋለኝ ማለት አልኩት ለገሌ ቃል ገብቻለሁ አንቺ ልሰጥቻለሁ አሁን ደግሞ ጥሩ ውጤት ነው ያመጣሽው ከዛ እሄዳለሁ ጠፋለሁ ነው ያልኩት እጠፋለሁ ምክንያቱም እኔ ደራሲ መሆን ፈልግ ነበር በሰዓቱ በየትምህርት ቤቱ ሂጂ ትወና ምናምን እንትን ነበርና በጣም ነው እንትን የሚለው ምን አለሽ አባትሽ አይወድም አዝማሪ ልጅ ናት ነው ያለሽ ለከሌ ጋር ጋባሻለሁ ልጁ በሰዓቱ እሱ ደግሞ 10ኛ ክፍል ተማሪ ነው አወቅሽው ልጁን አዎ እሺ 10ኛ ክፍል ተማሪ ነው በሁለት ዓመት ነው ጋብታችን ያለው አንቺ 9ኛ ክፍል አይ 8 ጨርሼ ነው እና ትምህርት አቁሞ ወደ ሹፍርና ዓለም ተቀላቅሏል ልጁ አንደኛ አልተማረም ሁለተኛ ደግሞ እኔ እድሜ ለዛ ነገር ለትዳሩ አልደረሰም ትዳር ይሆነ መብሰለን ይጠይቃል እኔ ገና ቃቀው ኦልሞስት ያኔ ማለት 13 14 ዓመትሽ እና አይሆንም ስለው እንትን አለ ጓደኝነታቸውን አቆመ ያንንም እናቴ እኔ ልጅ እንደዚህ ከምትሆን ፍች ስትል
እሷንም እኔንም ላለማጣት እናትሽ አልፈለገችም። እኔንም እሷንም ላለማጣት አቆሙ። ከዛ በኋላ 9ኛ ክፍል ላይ ከኮምቦቻ ወስደው ዘመድ ጋር ተሰጠኝ። እሷ ጋር በቃ ተኖር የሚተደረገው የሆነ እዚሁ ተቀምጣ የገሌ ልጅ ንቃው ምናምን የሚለውን ስም ስለማይፈልገው ነው። ፋዘር ጀሞ እንትን አለ ጀሚ ይባላል። ለደሴ በጣም ቅርብ ነው። ልጁ ከደሴ ኮምቦቻ ነው የሚሰራው። እሱም አይፈልገኝም። ሳቅ እሱም ያባቱን የሆነ በእስልምና እምነት ላይ ከአባት ቃል መውጣት አትችልም፣ በተለይ ሴት ልጅ ስትሆን። ምክንያቱም እስልምና እምነት በጣም ጫና የሚያደርገው ሴቶች ላይ ነው። ፋዘር ቢያልፍና እኔ ከወንድሞቼ ጋር እኩል ንብረት አልካፈልም። አንድ እጅ የሚባል ነገር አለ፣ ወይም ከ125% ነው። 75% ለወንድ ነው የሚሰጠው። ስለዚህ ልጁ ጋር ያለው ነገር እንትን ሲል ወደ አፋር ክልል ተመለስኩ። አንቺ ኮቪድ 10ኛ ክፍል ያለው ኮቪድ መጣ። ወደ ኮምቦልቻ መጣ ስላቸው አይሆንም ነው የተባልኩት። ለምን እንዴ ገሊኩ ዘንድሮ ነበር ድርላል የተባለው። እንግዲህ ነገር ያለው ሾፌር ነው። በመጣ በመናም ቁጥር ቤታችን በጣም ብዙ ሰው የሚመጣበት አይነት ቤት ነው። የሆነ መካከለኛ የሚባል የህይወት ደረጃ ያላቸውና ወንድሞቹን ያስተምር ነበር አባቴ። ከኔ ጋር እኩል ውጤት አምጥቶ የገባልሽ ነበር ወንድሙ ሐዋሳ ዩኒቨርሲቲ ማለት ነው። እና በዛ ሁኔታ ውስጥ አነብ ነበር በጣም። ከቤታችን እኮ አሁን ላይ አድራሻቸው ጠፍቶብኝ ነው እንጂ 2 እና 3 አክስቶች እምነታቸውን ቀይረዋል። ግን አድራሻቸውን አይሰጠንም። ምክንያቱም ቤተሰብም አይቀላቀሉ። ሰርግ ሞት ምናምን እኛ ጋር የለም ቅልቅል። እነሱ ሃይማኖት ከቀየርሽ የለም። እኔ እናቴን ድምጿን ከሰማሁት 11 ወር በስርዓት በቃ ካወራን በማይታወቅ ቁጥር ደውዬ ሄሎ ሄሎ የሚለውን ድምጿን ሰምቼ ነው የምዘጋው። መስጊድ ላይ የነበረሽን ነገር እናንሳ። ትምህርቶችሽን በዝርዝር ነገር የተማርሻቸውን ለምሳሌ አሁን ቁርአን ስንት ክፍል ነው ያለው? 30 ሐፍዘሻል አላፈስሽም? ሐፊዘል ቁርአን ሳይሆን ቁርአን ግን አክተም ያለው ማለት ሙሉ ቁርአንን አነባለሁ ማለት ነው። ሂፍዝ ከተባለ ደግሞ ቁርአኑ ተዘግቶ በጭንቅላታ ብቻ መያዝ አለበት። 30 ነው እንጂ 114 ሱራው ማለት ነው። 114 ምዕራፍ እንደዛ ሙሉ በጭንቅላታ የተዘግቶ ሲሆን ቁርአን ገልጬ ግን አነባለሁ። ከዛ ጁዛ አልአወል፣ ጁዛ አሳኒ፣ ሳድስ፣ ሙሐደራ፣ 40 ሐዲስ፣ ተንቢሃት፣ ኡሱስ 30 አሁን እነዚህን የተማርኳቸው ናቸው። ሁሉም ይለያያሉ። አቂዳ ነው መማራውም ሁለቱን ያወዳደርኩ ነው። አህባሽና ወሃቢዩን ያወዳደርኩ ነው። የትኛው ልክ ነው? እነሱ ጋር ለመቆየት በጣም ነበር የጣርኩት። በቃ የእናቴን ስሟን ላለማስጠፋት አባቴን አንገቱን አስደፋዋለሁ በሚል ውስጥ ማላምንበት ነገር በመማር ውስጥ ነበር። በምን አይነት አጋጣሚ ነው ታዲያ ከእስልምና ወደ ክርስትና ለይቶልሽ እንድትወጪ ምክንያት የሆነሽ ምንድን ነው? 11ኛ ክፍል ስንገባ ሃይስኩል በጣም ብዙ ኦርቶዶክሶች አሉበት አካባቢ ነው። ሃይስኩል ምንድን ነበር? ሃይስኩል ነው ኮምቦቻ ሃይስኩል ነው የሚባለው። ሃይስኩል ስማር በጣም ብዙ ኦርቶዶክስ ጓደኞች አፈራው። እሺ። እና ከነጠላ ከቦርሳቸው አይጠፋ። ወደ ቤት ስንመጣ መድኃኔዓለም ደብር ሲሳለሙ አይቻለሁ። ውጭ ላይ አቁመው ነው የሚሳለሙት ቦርሳቸው እንዲህ ምናምና። ድርጊታቸው ይስበኝ ነበር። እንዴት ነበር ድርጊታቸው? እስቲ ዩኒፎርም ያወልቃሉ። ከዛ ዩኒፎርም ካስገቡት በኋላ ቀሚስ ይለበሳል። እኛ ጋር በተለም እሺቲ ነው የሚበዘውተር። ከዛ ነጣላቸውን አውጥተው ውዳሴ ማርያም እኔ መጽሐፍ ቅዱስ ነበር መስና የምታይ እና እሷን ይዘው ይገባሉ። ከ40 እስከ 1 ሰዓት ቆያሉ። ያን ሰዓት ቁጭ ብዬ ነው ተጠብቃቸው እና የሆነ እምነት ላይ ያሾፍበት ስለነበር ትክክለኛ አምላክ ሆንክ ታመጣኛለህ ነው የምለው። ከዛ ጸልያችሁ ምናምን የኮምቦልቻ መድኃኔዓለም በቃ እስኪ አንተ ትክክለኛ አምላክ ሆንክ ታመጣኛለህ ካልሆነ አልሆነም። እና እንደዛ ብዬ እኔ ጸሎት ነግሬው ስንሄድ እከራከራቸው ነበር። ለምንድን ነው ለስላድን የምትሰግዱት? አይሆንም እኮ አይወለድም። አምላክም ይወለድ ከሆነ እሱን የወለዳት ማን ፈጠራት? በጣም ነው ማወዛገባቸው። ከአንቺ ጋር ከርክራ አይሆንም ወይ ከሁለቱ አጥቶኝ ብቻ ምረጭ ነበር መባሉ። ግን በውስጤ ትክክለኛ አምላክ ከሆንክ አንተ ታመጣኛለህ። ምክንያቱም ጅብሪል ገብርኤል ነው፣ ማርያም መርየም ናት። አብዛኛው ነገር ተመሳሳይ ነው። ቁርአንን መጽሐፍ ቅዱስን ብታነበው ታሪኩ ማች ነው። ሊለያይ የሚችለው የነብዩ መሐመድ ስም እዚህ ጋር የለም። ኢቭን እኮ የድንግል ማርያም ስም ቁርአን ላይ አለ። ሱረቱል መርየም ራሱን ችሉ። ስለ ኢየሱስ ክርስቶስ ስታይ ሱረቱል ኢሳ ራሱን ችሉ አለ። ስለ አብርሃም
ሱረቱል ኢብራሂም አለ ምንም የሚለይ ነገር ትክክለኛ አምላክ ኮን ካንተ ታመጣኛለህ እንደዛ ሲሆን አስተውሳለሁ ስላሴ በርግጥ መጽሐፍ ቅዱስና ቁርአን ብዙ የሚያለያያቸው ነገሮች አሉ የሚያመሳስላቸው ነገሮች አሉ ቀጤ ከዛ በቃ እነሱ ጋር እንትን ስንል የስላሴ ቀን ነውና ስለ ምስጥረ ስላሴ ምስጥረ ስጋዊ ምናምን እንትን እየተማሩ ነበር የዛን ቀን የወጣሁት እኔ እንግዳ መጥቶ ስጋ ልገዛ ነው እዛ መግዛቴን አንተን በይ በር ላይ ተቀመጥኩ የት ቤተክርስቲያን በር መድኃኒዓለም አዎ እየተማሩ ነው ልጆቹና ስለመወለዱ ለአዳም የገባለትን ቃል ኪዳን እንትን እያልኩ ኦኬ የተወለደበት ምክንያት ይሄ ነው ፐርፐዝ ስለነበረው ነው የመጣው የወለደ የፈጠራት ናት የወለደችው እሷም የተወለደችበት ምክንያት ለዚህ ዓላማ ነው ለራሴ መልስ መስጠት ጀመርኩ ከዛ ነጣ ላይ ይዛችሁልኝ ነው ማለት ጀመርኩ በፊት ለፊት አልገባም ምክንያቱም የትኛው ሙስሊም አያስገባኝ ኦርቶዶክስም አያስገባኝ በጀርባ በኩል አጠር የለውም መድኃኒዓለም እገባለሁ ነጠላ ለብሼ አልተጠመቅኩም አዳምጬ እወጣለሁ እዛ አንቀን አባን ማግኘት ስፈልግ ኤልሳቤት ትባላለች ደብረታቦር ዩኒቨርሲቲ ነው የምትማረው ኤልሲ ያልኳት አባት ብታገናኝ ምን ይመስልሻል አራ አባ እኮ ይቆጣሉ ምናምን ማለች እሷ ለምን የሚቆጡት አላቅም በሰዓቱ እንደዛ ነበር እሷ ምላሽ ምሽት ላይ እንደው ጧት ላይ ከትምህርት ቤት አስፈቅጄ ወጣሁ ከነ ሂጃቤ ገባሁ ቤተክርስቲያን በጣም መስቀል አውጥ ሰው ሊያሳልሙ ሲል አይ አባ እኔ ሙስሊም ነኝ አልሳለም ግን ጥያቄ ልጠይቀውት ነው የመጣሁት ማን ስማቸው አባ ሳሙኤል ይባላል ሳቅ ብሎ የኮምቦልቻ መድኃኒዓለም አገልጋይ ናቸው ነበሩ አሁን ላይ እንትን ብሏል ከዛ እሺ በቃ ሳቅ ብሎ ምንም አላሉኝም ሳቅ ብሎ ሄድን በሩ ላይ ተቀመጥን እንግዲህ አልተጠመቅኩም አክብሮታቸውን ከዛ ጀምሮ ትልቅ አባት ናቸው ሞኖክስ አባት በቃ በድንግልና ቤተክርስቲያኗን የሚያገለግሉት ንቀት የለም መስጂድ ውስጥ ቢሆን ማህተብ አስረህ ጭራሽ አትገባ ጫማን ስተሁል ላይ መቱ ይሆናል አይቻልም ምክንያቱም መስጂድ ከመግባትህ መታጠብ ምናምን ብለው የሚያንዛዙት እንትን ስለ ከዛ አወራን የሚማሩ ልጆች አሉ መተሽ ተማሪ እሄዳለሁ ግን እዛም በጣም ነበር የምጠይቀው እኔ ጋር ሲማሩ የነበሩ ልጆች ሲጠመቁ እኔ ውጤት መጥቶልኝ ወደ ዩኒቨርሲቲ ሄድኩት ሳልጠመቅ ተጠመቂ እንጂ ሲሉኝ አላመንኩም አልጠመቅም ነው ሄድኩት ብዙ ተመሪያለሁ ባህር ዳር ከሄድን በኋላ ግን አቡየ ቤተክርስቲያን አባ ዮሐንስ ይባላሉ አባት ያገኘሁት ማለት ነው እሳቸው ጋር ማውራት ጀመር ምናምን በደንብ እንትን ስል ግቢ ውስጥም የሆነ እምነት የለሽ አይነት ነገር ነበር ያሳለፍኩት ከዛ ቋርጬ ወጣሁ ትምህርቱን ለምን አቋረጥሽ ከራሴ ጋር ጣለው ምን አጣላሽ እስልምና ነው ልክ ክርስትና ነው ልክ እሺ ከዛ አባቴ ባሳየሁት ትዕይንት እኔ መርዳት አቆም በቃ ትምህርቱን ትታው ትምጣና ታግባ ተመራስ ምን ልታመጣ ነው አለ በኢኮኖሚ ይደግፈኝ የለም ሰላም ካምፓስ ነበር ተመደብን ይሄኛው ደግሞ ወይ አልሰግድም ለየትኛው ነው ጸሎት ማረገው በጣም ብዙ ፈተና አለ ላላህ ሰግጃለህ ነው ምለምነው ወይስ ቤተክርስቲያናት እጂ መስጊድ ማት እጂ አልሄድም አሁን ላይ እንደ ውሃ ላይ ኩበት ተዋለያለሽ ኦሾን ማንበብ ጀመርኩ ጭራሽ በቃ ኦሾን ማንበብ መተሽ ጠይቁኝ ምንድነው አይ አምላክ ይኖራል ሃይማኖት የሚባል ነገር ግን የለም ለምን መስጊድም ቤተክርስቲያንም መሄድ አልፈልግም የሚባል ነገር የለም በቃ እኛ የፈጠርነው ነው አልኳቸው እሺ ከዛ ገነት ትባላለች እንደው በቃ በኔ ይሁንብሻለች እንሂድ አትገቢም ውጭ ላይ ትቆሚያለሽ ከዛ ይቀልሻል ሄደን እንዴት ነው ጸሎት የሚደረገው የኔ ጠየቅኳት አንቺ ደስ የለሽን ንገሩ ይሰማሻል አለች ግን እኮ አላማተብም አልኳት ለምን አለች አላምንበትም ሲጀመር ማማተብ ራሱ ሰውነቴ ላይ መስቀል ነው የምሰራው አይሆንም አልኳት በቃ እሺ ዝም ብለሽ የፈለግሽውን አውርተሽ ነው ተወሉ ቀለለኝ እውነቱን ስነግርህ መጀመሪያ የጠራሁት መልአክም ቅዱስ ሚካኤል አባቴ ነው ይልኩት ምን አልሽው ቅዱስ ሚካኤል አባቴ አህዛብ ነኝ ያውቃለሁ ደጅህ አላደኩም ላንተም አላመንኩብህም ግን አንተ መልአክ መሆንህን አላመንኩም ማለት አታደርግም ማለት አይደለም እንኳን አንተ ብዙ ምእመናን የሚከተሉ መልአኩ ቀርቶ ጠንቋይ የሚያደርጋል የልቤን አሳካልኝ ቢኔ መጣት ቅዱስ ሚካኤል ቅዱስ ሚካኤል ከዛ በኋላ ራሱ በህይወትሽ በጣም ብዙ ባለውለታሽ እንደሆነ ነግረሽኛል ለብቻ አስተዋሪኝና እስቲ ቅዱስ ሚካኤልን መዝሙር እንደምትይ ሰምቻለሁ ጉሩሪስ ሞክሪ ዝም ብለሽ ችግር የለም
ብዙ ልጆች አሉት ለስም ምስክር በዙሪያው ያሉትን አብቅቷል ስለ ፍጹም ምልጃው ለኔ ይለያል መላኩ ሚካኤል። እሺ ያው ዜማውን በትክክል አላልሽው፣ ግጥሙን ይዘሽዋል፣ ግን ገና አዲስ ስለሆንሽ እሺ ቀጥል። ከዛ በቃ እንደዚህ ነው ያልኩት። ማለት ሊቀ መላእክቱ አንተ በጣም ብዙ ሰው ነው የሚሰግድልህ አውቃለሁ፣ ግን ለኔ ለዚች ነፍስ ማድረግ አያቅተም። ምንም አዛብ ቢሆን ሰው ነኝና ስለ እምነቱ ሳይሆን ስለ ሰውነቴ ይሄን ነገር ፍታልኝ አልኩት። ከዛ ሰራ ተገኘልኝ። የዛን ቀን ምሽት ወሬ ሲያነሳ ይትራችሁ ነው ማለት አይ እሷን ጨንቋት ምናምን ሄድን። ከዛ ለልጁ ዝም ብላ ነው የነገረችው፣ ግን እኔ ለምን አላስገባትም አለ። ፑል ማጫወት በሰዓቱ 3000 ብር ነው። ሷም በዚህ ሰዓት ላይ እናትሽ አይረዱሽም፣ አባትሽ አይረዱሽም፣ ቤተሰብ አይረዳሽም፣ ከትምህርትሽ ወጥተሻል፣ ስራ የለሽም። ስለዚህ ያገኘሻት የመጀመሪያ ስራ ፑል ማጫወት ነው። ፑል ማጫወት። እሺ ከዛ ፑል አጫውታለሁ። ትራንስፖርት ከዛው ነው ግቢ ይጃድራለሁ። ከዛ እንዳቋረጥኩ እንትን ሲል ከግቢ መውጣት ስለነበረብኝ ክሊራንስ ጨርሼ ወጣው። ቤት ተከራየሁ። ዊዝድሮል ሞላሽ ማለት በቃ ክሊራንስ አስጨረስ ዊዝድሮ ሞልቼ ወጣው። ከዛ ቤት ተከራየሁ። ናቹራል ሳይንስ ነው አይደል? ናቹራል ሳይንስ። አዎ የሶፍትዌር ኢንጂነሪንግ ባለሙያ መሆን ፈልግ ስለነበር ናቹራል። ከዛ ቤት ተከራየሁ። አከራዬ ክርስቲያን ነች። ልጆቿ ምናምን ቤተክርስቲያን ሲሄዱ እሁድ ቀን ስራ ስለማልገባ አብሬያቸው ሄዳለሁ። ውጭ ነው የምጠብቀው ስርዓተ ጥምቀት እስኪደረግልኝ። በደንብ ስማር ወደ ኮምቦልቻ ስንመጣ ግን ስርዓተ ጥምቀት አደረኩኝ። የዛን ቀን ሌሊት ነበር የሚደረገው ስርዓተ ጥምቀትና ማንም ሰው አልነበረም። ሁለቱን ስነግር የግቢ ተማሪ ናት፣ አላቅም የት ሀገር ልጅ እንደሆነች። ቤተክርስቲያን መታ ያመቱ ስለነበረ ያመቱ ምን ኪዳነ ምሕረት። እሺ ያመቱ ኪዳነ ምሕረት ስለነበር ቤተክርስቲያን የሚያድሩ በጣም ብዙ ልጆች ነበሩ። ከዛ ለካ የግቢ ጉባኤ አባል ነበረች። እሷ ናት እናት የሆነችው። አታቀኝም። ከዛ በፊት ምን ሊሆን ከይልም የምታውቀው ነገር የለም። መቅዲ ትባላለች። እሷ የክርስትና እናት ሆነች። ከዛ በኋላ እሷ ጋር ነው ነገሮቻችን። ክርስትና እናት ሆነች። ተጠመቅሽ? ተጠመቅኩ። የክርስትና ስምሽ ማን ሆነ? ወለተ ኪዳን። እንዴ ኪዳነ ምሕረት ልጅ። አሁን ወለተ ኪዳን ነሽ? አዎ የተወለድኩትም የተጠመቅኩትም ኪዳነ ምሕረት ቀን። እሺ ኪዳነ ምሕረት እናት ሰጠችሽ ማለት ነው? አዎ እናት ሰጠችኝ። ከዛ በኋላ ቤት መጣው። መስቀል ያገኛል፣ ይሰብሩታል። ምንም ነው ማለት ነው። አይ የጓደኞቼን ይዤ ነው ነበር ስላቸው የነበረው። ከዛ ነጠላም እንደዛው። የሆነ ቀን የቅዱስ ሚካኤልን ስላድን ገዝቼ ቦርሳ እንዳረኩት ወንድሜን ይሰበረው። የቅዱስ ሚካኤልን ስላድን? አዎ ስመጣ የውጭ በር ላይ ተሰብሮ አይገኙት። ማን ይሰበረው ነው ያልኳቸው። ከዛ ሁሴን ነው። ስለዚህ ቤተሰቦችሽ በሙሉ የጓደኞቼ ነው ወደ ክርስትና መቀየርሽን አውቀዋል? አዎ ያኔም አላወቁም። የሚያውቁት ዳርዳር እየልኩ ነው ታይ ነው። ጓደኞቼ መጣው አረ ከሁለት አንዱ ምረጭ በሏት፣ ኡስታዞቼ መጣ አረችሊ አንድ በሏት ምናምን ነው የሚባለው። እና ቤት ውስጥ ስገባ የቅዱስ ሚካኤል ስላድን ተሰብሮ ሰው በቃ ያኔ ነው ይፋ ያደረኩት። ከዛ ለምን ሰበራችሁት ስል አንቺ ልጅ ማንንም ኮተት ያመጣሽ ቤቱን ቤተ ክርስቲያን አደረግሽው አለ። ኮተት የሚለው ማን ነው? ወንድሜ ነው። በጣም አክራሪ ነው ሁሴን፣ በጣም አክራሪ ነው። ከዛ ሁሴን መሐመድ ብዬ ነው የጠራሁት። ዛሬ ባቢ ምናምን ብዬ ነበር፣ ሁሴን መሐመድ አልኩት። ከዛ ጭራሽ ከነ ሙሉ ስሜ ጠራሽ ምናምን ብሎ እጁን ሲያነሳ ስርዓት ያደርኩት። ከዚህ በኋላ እኔ ልኩት እኔ እስልምና እምነት አማኝ አይደለሁ፣ የራሴ ምርጫ መርጫለሁ። ከዛ እናቴ ወጣ ድንግጥ ነው ያለች። አላቅም የዛን ቀን ሁኔታዋን መቼም አረሳውም። ደነገጠች። ልጄ የወላድ መካን አረግሽኝ አለች። እንደነገርኩ ቤቱ የመጀመሪያ ልጅ ነን እኔና አንዋር መንትዮቹ ማለት ነው። ከዛ እናቴን ይልኳት ያንቺን እናትነት ሳጣ የድንግል ማርያምን እናትነት አግቻለሁ፣ የአባቴን አባትነት ሳጣ የቅዱስ ሚካኤልን አባትነት አግቻለሁ። አልፈልጋችሁ ከነ እምነቴ ልጅነቴን ካመናችሁ ልጃችሁ ነኝ። በየትኛውም ቀን በየትኛውም ሰዓት እመጣለሁ፣ ካልሆነ ግን እዚህ ጋር ይበቃል ነው ያልኳት። ከዛ አባቴ ትጣልኛል። ቀጣ ወጥቼ ነው ሄድኩት። ምክንያቱም ወሎ ዩኒቨርሲቲ በአርት ሳተፍ ስለነበረ ዘሄርኩኝ። ማቃቸው ልጆች አሉ፣ ዶርማቸው አስገቡኝ። ቤት ፈለኩ። ኢንዱስትሪያል ፓርክ ነበር፣ ኮምቦልቻ ኢንዱስትሪያል ፓርክ ጨርቃ ጨርቅ ፋብሪካ ማለት ነው። እዛ ነው የገባሁት። ቤት ተከራይቼ ልጆች ያግዙኛል። በነገራችን ላይ
አይዞሽ በርቺ ምናምን እባል ነበር። ወደ ክርስትና እምነት ስመጣ በጣም ካጣኋቸው ከማይመለሱ ቤተሰቦቼ ናቸው። ከዛ ደግሞ በጣም ብዙ አጃቢ ኖር ያውቃል። ደህና ገንዘብ ከቤተሰብ ወስጄ ማብላው ማጠጣው ጓደኞቼ አቁ ሙስሊሞች ነበሩ። በሰዓቱ ብቻዬን ቀረሁ። ክርስቲያኑ ወይ ከኛ የሆነ ነገር ፈልጋት ይመለሳለች። ምክንያቱም የሚያየው ቢራሮ አዳራሽ ላይ ማቀርበውን ደርስ ማደርገውን ስብከት ነበር በሰዓቱ። ክርስቲያኑ ፊት ነሳኝ፣ ሙስሊሙም ወይ አላህን ይካድችኛ ምን እናረጋታለን ነው። ክርስቲያኑ ለምንድን ነው ፊት ነሳሽ? ከሚያየው ኮምቦልቻ እንትን ደርስ አቀርብ ነበር ማለት ረቢል አወል ይሄ መውሊድ በዓል ሲሆን ትልቅ አዳራሽ ላይ እንደዚህ ነው እስልምና እንዲህ ነው ምናምን ብዬ ስለምሰብክ አይ እሷ እንደዚህ አታደርግም ማመን አይፈልግም ዲሷማ እንደዚህ ናት። ክርስቲያኑ እንደዛ ሲል ሙስሊሙ ደግሞ አላህን ከደሽ እኛ እንደማትከጅም በምን እርግጠኛ ነኝ። የብር በጣም መውደት አብሮ አደግ ጓደኛ ነበረች። ለዛ ደውዬ ነይ ማየት ነሽ ስላት ለምን ፈለግሽ ነው ያለች። እንዴ ጓደኛሽ አይደለም እንዴ ፈልግሽ ስላት አላህን ካደ ጓደኛ ይኖረኝ ምን ያለች። ከዛ ሙሉ በሙሉ መስመር ቀየርኩ። ራሴ ነው ማኖር የጀመርኩት። ከዛ ቅዳሜና እሁድ ኮሌጅ ጀመርኩኝ። የት ኮሌጅ? ድሪም ሳይንስ እና ቴክኖሎጂ ዳታቤዝ አድሚኒስትሬሽን። ያው ከሶፍትዌሩ ጋር የሚመሳሰለው እሱ ስለነበር የልጅነት ህልሜን መተው ስላልፈለኩ ጀመርኩት። የቤት ኪራይ ከፍላለሁ፣ የትምህርት ክፍያ ከፍላለሁ፣ ቤተክርስቲያን እሄዳለሁ። በቃ አሁን ላይ ሙሉ ነኝ ብዬ ነበር ማስበው። ለካ አባቴ ስራ አንተን ሲል የሹፍርናውን ዓለም ሲለቀው እዛ ኮምቦልቻ መኖር ምቾት አልሰጠው። ምክንያቱም ገበያም ላይ ልጅህን ነጠላ ልብሳ የናት መባልን ሲፈራ እገላታለሁ ነው ያለ። ኦልሞስት 2 ወር 3 ወር ገደማ ቢሆንኝ ነው ወደ አዲስ አበባ ከመጣሁ ነው የራሱ። ግን አባቴ ጋር መጥፎ ነገር እንትን ማለት አልፈልግም። ማለት በጣም ነው የምወደው ሆነ ለመናገር ከእናቴ በላይ። ደግሞ መጽሐፍ ቅዱስ ራሱ ይላል በምድር የምታያቸው እናትና አባታችሁን ያላከበራችሁ እንዴት እኔን የሰማይ አባታችሁን ትወዱኛላችሁ አይደል? ሶ ምንም ልዩነታችሁ የእምነት ነው እንጂ የሃይማኖት ነው እንጂ እናትና አባት አይደለም። እናት አባት የሰው ልጅ በሙሉ መከበር አለበት አይደለም። የሰው ልጅ እንስሳት መከበር አለባቸው። ሶ አባቴ ነው እሱ ጋር መመላለስ አልፈልግም። መጥፎ አሻራውም ሆነ አልፈልግም። በዚህ በኩል መጥፎ አሻራ ጥለሽብኛል ብሎ አይደል የሚያስበው። ሶ በባህሪ ደግሞ ጋር ጦጥኝ እንተልለው አልፈልግም። ያለው አማራጭ ከሱ ካለበት መሸሽ ነው። የትም ብሆን የትም ቤትም የትም ሀገር ብሄድ ኢትዮጵያ ኦርቶዶክስ ቤተክርስቲያን እስካለች ድረስ ምንም እንደማልሆን አውቀዋለሁ። እነሱን ላለማሰደብ ነው አሁን ከኮምቦልቻ ወጣሽው። አሁንም እንትን ብትል ማለት ነው ጀሜ እድር እናት የላትም በእኔ ተነሳ። የሙስሊሞች እንትን ማህበር አለና የአትሳተፍ። ምክንያቱም የራሷ ልገጽ በእምነቷ አላቆየችም የሚለውን ፈራቻ አትሄድም። አባቴም አሁን ቁርአን ማቅራት አቁሟል። ምክንያቱም የራሱ ልጅ አልመለሰ ማን ወላጅ አምኖ ልጁን ይሰጣል እንዲያስተምርለት። ጥሩ። አንቺ ግን በዋናነት ከዛ እምነት አሁን መነሻ ምክንያትሽ መድኃኔዓለም ጓደኞችሽ ናቸው መነሻ ምክንያቱ። ከዛ በኋላ ግን እንድትገፊበት እንድትጠነክሪበት ያደረገሽና ወደ ክርስትናው ፍጹም ጠንክረሽ ዋጋ በሚያስከፍል መንገድ እንድትመጪ ያደረገሽ ዋና ዋና ምክንያቶች ምንድን ናቸው? ቁርአን ራሱ እንዴት ማለት ጥሩ ቁርአን ራሱ የራሳቸው እንትን አለ ማለት ሱረ ተውሂድ ስንማር የመጀመሪያው ገጽ የምናገኘው ላይ ጁዝ አልአወል ስትማር ቁአንፉሲኩም ወአህሊኩም አናሩ ወቁዱአ الناس والحجاره የሚል የቁርአን ሱራ አለ። ሱረቱል በቀራ ነው ያለው። ግን ይሄን ወደ አማርኛ ስትተረጉሙ ቁጠብቁ ነው አንፉሲኩም ራሳችሁን ወአህሊኩም ቤተሰቦቻችሁን አናሩ ከእሳት ወቁዱአ الناس والحجاره ነገ የውመል ቂያማ ወይም በሲኦል የሰው ልጅና ድንጋይ ነው የሚያቀጣጥለው። አምላክ ሰነፍ ደራሲ አይደለም ነው ሲናገር። ይሄ ሁላ ሰው ከሞተ በኋላ አይደለም ሲኦል የሚዘጋጀው ማለት ሲያብራራ እንዴት መሰለ እምነት የሚለው ነገ ጀሃነብን ወይም ሲኦልን በድንጋይና በሰው ነው ማቀጣጥለው ነው የሚለው። ሰው ገና ሲኦል አልተሰራም። እስካሁን የሞቱት እየተቀጡ ነው ወይ በየጠየኳቸው እንደ ስራቸው ይቀጣሉ እንዴ በሰው ልጅና በድንጋይ ነው ማቀጣጥለው ብሎ ይል እንደዚህኛው ቁርአን ላይ። ከዛ ከመስጂድ ሸይጣን ነሽ ነው አተፈላፈይ ከእስልምና ያስወጣሻል ኩፍር ይጥልሻል ምክር ብቻ ነው እንጂ መልስ አይደለም። ሌላኛው ላይ ስንሄድ ለይሰ ከሚትሊ ሸይአ የሚል የቁርአን አንቀጽ አለ። ደግሞ ወደ አማርኛ ማንንም በምንም በጭራሽ አይመስልም። ማን? አላህ።
እሺ ማንንም በምንም በጭራሽ ካልመሰለ የለም። ወደ እኔ እምነት ወደ ተዋህዶ ስትመጣ ግን ክርስቶስ ማን ነው ቢባል በኮንፊደንስ ደረቴን ነፍቼ ስላድኑ አሳየዋለሁ። ክርስቶስ ይህ ነው፣ ስላንተ ኃጢአት ስለኔ ኃጢአት የተገረፈው የተሰቀለው የተወገረው ይሄ ነው፣ ማስረጃ አለኝ። ያንን ማንን ላሳይ? አካል አለው። የት ነው እሱ? ጽዋት ነው፣ ሰው ነው። ዘፍጥረትም ላይ ደግሞ ሰውን ባሪያችንና በምሳሌያችን እንፍጠር ይላል። ስለዚህ እኔ አምላክ ይመስላል ብትይ ሰውን ይመስላል ትመልሳል። የኛው ግን ማንንም በምንም በጭራሽ አይመስልም። ልታወራ ጽዋት ነው፣ እንስሳ ነው፣ ሰው ነው፣ የማይታወቅ ነገር ነው። መልስ የለም። ለመውጣት ትልቅ ምክንያት ነው። በምንም በማንም በጭራሽ የማይመስል አካል ለሰግድለት አይገባም። ስለሌለ ለምን ሰግዳለሁ? ለምን ጾማለሁ? ጾሜንስ የሚያይልኝ ስግደቴን የሚያይልኝ ማን ነው? ብዙ መላእክቶች አሉ ለአንድ ሰው የተመደቡ፣ እነሱ ናቸው ወንጀላቸውን እንትን የሚለው። ኦኬ አለቃቸው ማን ነው? እነሱን የፈጠረው ማን ነው? እኔ ቅዱስ ሚካኤል አባቴ ስል ከበላይ ያለውን እግዚአብሔርን አስታውሳለሁ። አምላክ አይደለም ቅዱስ ሚካኤል፣ አማላጅ ተራዳኢ መልአክ ነው፣ አማላጅ መልአክ ነው። ለኔ ፈጥሮ የሚደርስ ነው። የምታስረዳበት ራሱ ማስረጃ አለ። መጽሐፍ ቅዱስም ስላድኖችም ምስክሮች ናቸው። እና ደግሞ እኛ ላይ የሚደረጉ ነገሮች እዛ ግን ምንም ነገር የለም። መስጂድ ሄደህ ምንም ነገር የለም። መስጂድ ውስጥ ገብታ ብታውቅ ምንጣፍና ቁርአን ብቻ ነው ያለው። እኛ ጋር ስትመጣ ቤተክርስቲያን እንኳን ለሶስት የተከፈለች ናት። ቅድስት፣ መቅደስና ማህሌት። እያንዳንዱ የራሱ ተግባር አለ። መስጂድ ውስጥ ማንም ይገባል፣ የትኛውም ሰው። ቤተክርስቲያን ውስጥ ግን መማን ስለሆነ ብቻ ሁሉም ሰው ይገባል። ነገር ግን መቅደስ ውስጥ ግን ካህናት ብቻ ነው የሚገቡት። በቃ ክብር አለው። ታቦት አለ፣ ማሟላት ያለበት መስፈርት አለ። ስላድነው አለ፣ ታቦት አለ። ወደ መስጂድ ስገባ ግን ማሟላት ያለበት መስፈርት የለው። እንደ ማንኛውም ቤት ትገባበታል፣ ትወጣበታል። ይሄን ነበር ጠይቋቸው። ሌላው በእስልምና እምነት ሴት ልጅ ላይ የሚያደርሰው ተጽዕኖ በጣም ነው የሚገርመኝ። ሆነ ለመናገር እንዴት ማለት? ሴት ልጅ 4 ማግባት አትችልም፣ ወንድ ልጅ ግን 4 ያገባል። ሪሊ? አዎ 4። አንተ 4 ሚስት የማግባት ሙሉ መብት ነው ያለ። ወንድ 4 ማግባት ይችላል። ሴት ግን 4 ማግባት አትችልም። እሺ። ወንድ ልጅ 4 ሚስት ማግባት እንግዲህ ይችላል፣ 4ቱም ጋር ይሄዳል። ይሄ ደግሞ ዝሙት ነው። ለአንቺ 4 ማግባት ትፈልጊ ነበር? በጣም ነው የምጣለው። አባቴ 2 ሚስት ነው ያለው። ኦኬ። አንቺ መጣዩ ሴቶች 4 ማግባታቸውን አለማግባታቸው ሳይሆን ዝሙቱን ለምን ይስፋፋል? ወንዶች እንዴት ከበላያችን ላይ ሌላ ሴቶች ይጨማምራሉ? ሌላ ሴት እንዴት ያገባሉ? እናቴ ለአባቴ 2ኛ ሚስት ናት። እሺ። አባቴ ሌላ ሚስት አለው። እሺ። በአፋር ባህል አክሱማ የሚባል ነገር አለ። ያክስትህ ልጅ ነው የሚደሩት። በእስልምና እምነት ያጎቴ ልጅ ማግባት ይፈቀድልኛል አይደል? የአባቴን የእህቱ ልጅ ወይም የእናቴን የወንድሟ ልጅ ማግባት ይችላል። ዝምድናው እዛ ጋር ያበቃል። ወደ ቤተክርስቲያን ስትመጣ ግን 7 ትውልድ የመቁጠር ግዴታ አለበት። ማጋባት አትችልም። ይሄኛው ግን ያጎቴ ልጅ አገባሁት ማለት ወንድምነቱ ረከሰ። ከወንድምነቱ ይልቅ ይሄኛው ስጋዊ ነገር ያደርጋል። ስለዚህ እስልምና ላይ ዘመድ ይገባል። ከዛ ላይ ደግሞ አንድ ወንድ 4 ሴት ያገባል። ከ4ቱም ይወልዳል። እንግዲህ አስበው፣ ዝሙት ኃጢአት ነው የሚለው እምነት ያ ነው። ሴት ልጅና ወንድ ሰላም እንዳይባባል እንኳን ያገደው እሱ ነው። የእስልምና እምነት ወንድና ሴት ሰላም እንዳይባባል ሀጂ ነብይ ነው። ወይም ወደ ወሲብ ይገፋፋሉ በተነካኩ ቁጥር ብሎ ነው የሚከለክለው። ግን 4 ሚስት አግባ ብሎ በተዘዋዋሪ ደግሞ እምነቱን ሽፋን አድርጎ ሸሪዓውን ሽፋን አድርጎ ዝሙትን ይፈቅድላቸዋል። በጣም ነበር የምጣለው። ሌላውን ተውና ወንድሜን አግብቼ በመጣ እንኳን እምነቱ ምንም አይለኝም። እኔ የትኛው ቃልቻ ወይም የትኛው ቃዲ እንደሚያስራቸው አላውቅም። የእህትማማች ልጆች የወንድማማች ልጆች ሲጋቡ ሸሪዓው ይፈቅዳል ነው የሚለው። ሐላል ነው። እኔ ይሄ ነገር በጣም ነው የምጠላው። ስለ ውርስ ሲነሳ ሴት ልጅ 1 እጅ ነው ታገኝ የሚለው፣ ወይም በፐርሰንት ስንሰራ 25%፣ ወንድ ልጅ 75%። ለምን? እኔም ጥያቄ እሱ ለምን? ወንድ የበላይ ነው በእምነቱ። አምላክ በጾታ ለይቶ ያወዳድረናል ማለት ነው። የኔ ጥያቄ እሱ። ሴት ልጅ ታንሳለች ወንድ የበላይ ነው ካለ በእምነቱ በጾታችን ደረጃም ያወዳደራን ነው። ሌላውን ተውና ረሱል እንኳን ይላሉ አባቶች ተስተምሩ። ነብዩ መሐመድ እንኳን ነገ በብዛት ጀሃነም ላይ የሚገኙ ሴቶች ናቸው ነው የተባለው። ሲኦል የት ላይ? በሐዲስ ሲያስተምሩ አባቶች ነብዩ መሐመድ እንደዚህ ብለው ተናግረዋል። ሴቶች ጀሃነምን ይሞሏታል፣ ይበዛሉ።
ወንዶቹ የት ነው የሚሄዱት? በየትኛው ጽድቅ ስራቸው እነሱ ገነት ገብተው ሴት ልጅ ለምን ሲኦል ትገባለች? ይሄ ሁሉ የኔ ጥያቄ ነበር። የሚመልስ አባት የለም። እንደውም ኩፍር ላይ ወድቀሻል፣ ድጋሚ ሸሃዳሽ እንደዚህ ነው እስቲግፋር አድርጊ ምናምን ከመባል የተነሳ ምንም ነገር አይመልሱልም። እንደውም አብዛኛው ሙስሊም ላይ የያዘው ምን እንደሆነ ታውቃለህ? አረበኛውን ወደ አማርኛ ተርጉሞ አለመማሩ እንጂ እኔ ምእመናን በሙሉ ያጣዋል ብዬ የምፈራለት እምነት ነው። በነገራችን አይኖ በጣም አከብረዋለሁ እምነቱን። ምክንያቱም እምነቱን አልንቅም፣ አከብረዋለሁ፣ አድጌበታለሁ። አሁን ላይ ደግሞ ቤተሰቦች እየኖሩበት ነው። ሁሌ እናቴን ላት ነበረ ቢያድለኝ አስጠምቂሽ ቅዱስ ሚካኤልን አንድ ቀን ብናነግስ በቃ ከመሞቷ በፊት እሷ ጋር አንድ ቀን ቅዱስ ሚካኤልን ማንገስ ፈልጋለሁ። ምክንያቱም አሁን ላይ የሀያት ሚካኤል ይርዳችሁ ምናምን ማለት ደረጃ ስለደረሰች እሷ እናቴ 2017 አምና ሐምሌ 28 ሰርጌ ነበር ልዳር ዝግጅት አምና ሐምሌ 28 አረሰው 2017 ሐምሌ 28 የሀያት መሐመድ ሰርግ ነው። አዎ እና ቤት ሀያት መሐመድ ነው መሐመድ ከዛ እንትን እየሉ ነበረ ዝግጅት ላይ ነበሩና ታናሽ እህቴ ምንድነው አልኳት። ከዩኒቨርሲቲ ተማሪዎች ምናምን መተው ጓደኞቼ ቤት መተው ነበር። እሺ ምንድነው አልኳት። እህቴ አታቂም እንዴ ነው ይለች። ምኑን አልኳት። አንቺና እሷ ላይ ጥጋቡ ነው እንዴ? ቀለል አድርጋ ማለት ነው። አንቺ አታቂው እኔ አላቀው አታፈቅሪው አትወጂው ግን እስልምና ፍቅርን አይደግፍም። በነገራችን ላይ ይሄ ከትዳር በፊት ያለ ፍቅርን አይደግፍም። አይደለም ማታፈቅሪው ሰው ነው እንደምታገቢው። ከትዳር በፊት ዝሙት ማድረግ ወሲብ ማድረግ ነው እንጂ ወንጀል ኃጢአት በየትኛውም ሃይማኖት። ግን የምታገቢውን ሰው ግን ማወቅ ማፍቀር አለብሽ አይደል እንዴ? እንደዛ አይደለም እምነቱ። አባቷ ነው የሚመለስ። እኔ ሴት አይደለሁ መብት የለኝም እኮ ነው ደቃንሽ እንደ አንቺ። እኔ አባቴ ነው እስካገባ ድረስ አባቴ፣ ካገባሁ በኋላ ደግሞ ባል የሚቀበሉኝ ነው። በእነሱ ስር ነው ሙሉ። እሺ ከዛ ትጠይቃት ምንድነው አልኳት። ሰሚራ ነኝ ያልኳት ታናሽ ናት። ምንድነው አልኳት። አሁን ዘንድሮ 12 ያክፍል ተፈተናል። ምንድነው ሰ እንዴ አታውቂም እንዴ? ሰርግሽ እኮ ነው። ቀለል አድርጋ ማለት የምን ሰርግ አልኳት። እንደዚህ ሰው አለቃ እኮ ተቀበሉ። እዛ ነው እሺ። ከቤት ወጣሁ። ማዘር አክስቶቼ ጋር እንትን እያሉ ነበር። ብቅል ወጣሁ። ስላድ ነው ገዝቼ የገባሁት። የማንን ስላድ ነው? የሚካኤልን። እሺ የትም መሄድ ማምለጥ አልችልም ከሱ ውጭ። ከዛ ስላድ ነው አስቀመጥኩት። የአይጥ መርዝና በረኪና አቀላቀልኩት። ክርስቶስ ምስክሬ ነው። ማዘር ብትጠይቃት ያንን ሙቭመንት አትረሳው። አቀላቅዬ እንትን አልኩት። ከዛ ለቅዱስ ሚካኤል ምን እንዳልኩት ታውቃለህ? በስምህ ነው የምትወስደው፣ አትገለኝም። በቃ አንተ እኔን አትገለኝም፣ ግን በስምህ ወስደዋለሁ ነው ያልኩት። ምክንያቱም ሳነብ ቅዱስ ጊዮርጊስ መርዝ ሰጥቶት አማትቤ በጠጣው ምንም አልሆንም ብሎ ድኗል። ወሰድኩት። እጄ ላይ ተገኘች። ቅዱስ ሚካኤል ስላድ ነው። እህቴ የመጨረሻዋ ልጅ አሁን አንደኛ ክፍል ናት። ረህመት እናቴ ያገኘችኝ ያሉ መኝታ ቤት። እናቴ እንደዚህ ብላ ነግራት መጥተው ሁሴን እናቴ ምናምን ሆስፒታል ሪፈራል ሆስፒታል ሆነ ፊት ለፊት የሚታየው የቅዱስ ሚካኤል ቤተክርስቲያን ነው። እኛም ጋር ያን ቀን ነው አባቴ ኮምቦልቻ ሚካኤል። አዎ ሪፈራል ሆነ ፊት ለፊት የምታገኘው እሱ ነው። አባቴ ያን ቀንም በዛው በሞት ምኞት ነበር። እሱ ገደላት ከሚባል ልጁ ራሱን አጠፋች። በቃ ለሱ ትልቅ ዝና ነው። ምክንያቱም በቃ ያኛው እምነት አልሆናትም፣ ለሌሎች ሙስሊሞች መማሪያ ነው። የሱ ልጅ እኮ እምነቷን ቀይራ ራሷን አጠፋች ነው እንጂ አባቷ ገደላት። እናቴ ያኔ ነው በቃ ስታየው ማን ነው የሚባለው ነው ያለች። ስላድ ቅዱስ ሚካኤል ያንቺ ቅዱስ ሚካኤል አይተውሽም አለች። እንዴት አልኳት። ሰይጣንም እኮ ያመኑትን አይተው አምነሻው አይተውሽም አለች። ከዛ በኋላ እናቴ እኔም መቅረብ ብትፈልግም የሆነ ሂደቷ እንተዋወቃለን። እናትና ልጅ አይደለን። እሷ የምትፈልገው ትቀርበኛለች። ከዛ በኋላ እምነትሽ ልክ ነው ምናምን እያለች ማስተማር ነው የምትፈልገው፣ መመለስ። ወንድሜና አባቴ መግደል ነው። በተለይ ወንድሜ አሁን ላይ ወንድሜ ይሄን አዲሱን ቁጥር ቢያውቀው ነው። ወንድሜ ከአላህ ውጭ አምላክ የለም ብሎ የሚያስብ ሰው ነው። ስለ ክርስትና እምነት ምናምን ስታነሳ በጣም የሚናደድ አይነት
ክርስቲያን ጋር ቀርቦ ማይበላ ወንድም ነው ያለኝ። መስጂድ ላይ ሙአዚን ነው አዛን ይላል። ከዛ ትቼ መጣሁ። አሁን እናቴ ሽሬ ናት ሄዳለች ብላል ወደ ተወለደችበት አካባቢ። እህቶቼ ትምህርት እንደተዘጋ ነው ወደዛ የወሰደቻቸው። ይህ ሁሉ የመጣው በእኔ ነው። ነገራችን ላይ የሆነ ቤተሰቡ መከፋፈል ደረጃ ይደርስ። እናቴ እንደዚህ እንደሆንኩ እንድኖር ነው የምትፈልግ። ማለት ያው 9 ወር እንትኑን ታውቀዋለች፣ ምጡን ታስታውሰዋለች። በቃ ምንም ቢሆን እንደዚሁ እንደፈለገች ሆና ትኖር። አባቴ ደግሞ እሷን መስለሻል። አሁን ላይ ሁለቱ አይ ቲንክ ወደ ፍቺ እያመሩ እንደሆነ ሰምቻለሁ። ግን ደውላለሁ፣ ድምጿን ሰምቼ ዘጋዋለሁ። ሁሌም ጸሎቴ ምንድነው ታውቃለህ? የሚወደኝ ከሆነ እንደሚወደኝ አሳይቶኛል። በጣም በፈተና ውስጥ ክርስቶስ ማለት ነው እየፈተነህ የሚያድንህስ እሱ አይደል? የሆነ ፈተና ውስጥ ሆነህ በሆነ መንገድ ልብን ሲያረጋጋው ታውቀዋለህ። እኔ ሁሌ ነው የምለው አንተ ካገዝከኝ እናቴን፣ ስለ አባቴ አይደለም። አባቴ በአንድ ፊቱ ጠሟል። ስለ ክርስትና ጥሩ አመለካከት የለው። እናቴ ግን ያው ሽሬ ላይ በጣም ብዙ ኦርቶዶክሶች ስለሚኖሩ ምናምን እሷ እንትን ቻንስ ይኖረኛል ከቀረብኳት እናትና ልጅነታችን ከተመለሰ ሁሌም እላታለሁ እግዚአብሔር ከረዳኝ ካንቺ ጋር ህዳር ሚካኤልን አከብራለሁ እላታለሁ። እናቴ ግንቦት ልደታ ልጅ ናት። ግንቦት አጥንት ነው የተወለደች። እኔ ጋር ስትመጣ ኪዳነ ምሕረት ነው ያመቱ። የተጠመቅኩትም የካቲት ኪዳነ ምሕረት ነው፣ የተወለድኩትም የካቲት 16 ነው። በጣም በብዙ ነገር አስተምሯቸው ነበር ማስተዋል ቢሰጣቸው እና አሁን ላይም በቃ ሁሌ እግዚአብሔር የምር ጸሎት እንድታረግ ሊፈልግ እናቴ በቃ እሷን የመዳን ወደ አንቺ ሃይማኖት ወደ ኦርቶዶክስ እንዲመልስልሽ ትፈልጋለሽ። መዳን በክርስቶስ እጅ ነውና እንድትመጣ የእናቴ መምጣት እህቶቼንም ያመጣል። እናቴ ለእህቶቼ መልአክ ናት። ከእናታችን ውጭ ማንንም አያውቁ። እሷ ተጠመቀች ማለት እህቶቼ። ስለዚህ በዚህ ምድር ላይ ትልቁ ደስታሽ እናትሽ ወደ ኦርቶዶክስ መልሳ ማየት ነው። ምክንያቱም የመጨረሻዋ ልጅ ከኔ ያራቋትም እኔ ስበላ ስለማማትብ እኔ በሌለሁበት ሰዓት ታማትባለች። የሀያት አምላክ እንደዚህ በሉ ብሏል ነው የምትለው። ማናት? የመጨረሻዋ ልጅ ረህመት ታማትብና የሀያት አምላክ እንደዚህ በሉ ብሏል። እቤት እንኳን ልትገረፍ ካለች እየሮጠች ሄዳ ነጠላ ትለብስና የኔ ስላድን ያለበት ቦታ ድፍት ብላ እንዳታስገርፈኝ ምን ያረክሽ ነው ስላት ማንን እንደዛ ምትለው? ቅዱስ ሚካኤልን። ያንቺ አምላክ አያስገርፈኝም ትለኛለች። እቃ ጥፍታ ልትገረፍ ከሆነ የምትሄደው እኔ መኝታ ቤት ነው ቶሎ። ወደ ኦርቶዶክስ በመምጣትሽ እየደረሰብሽ ያለው ፈተና፣ መከራ፣ ግፍ ምንድን ናቸው? እስቲ ንገሪኝ። ከዚህ ከቤተሰቡ መገፋት በተጨማሪ ማለት እያሳለፍሽው ያለው ሰቆቃ ኑሮ፣ ለምሳሌ ስራ ለማግኘት ሊሆን ይችላል፣ መገፋት ሊሆን ይችላል፣ ወዘተርፈ እስቲ ንገሪኝ። ወደዚህ እስከመጣሁኝ ያው አንደኛ መምጣቴ ትምህርቴን አሳጥቶኛል። ስላልተማርኩኝ ማንም ሰው ሊቀጥረኝ አይፈልግም። ሲቀጥል አሁን ላይ እዚህ እንኳን ከመጣው ንግድ ቦታ ላይ እንኳን ይጄ ልስራ ስላቸው ሙስሊም ነው የሚፈልጉት። ኦርቶዶክስ የኛ እህትና ወንድሞች ሙስሊም ነው የሚፈልጉትና አሁን ላይ እኔ ስራ በማጣቴ አዲስ አበባ ላይ ማቀው ዘመድ የለም። ዘመዶች አሉ ግን አይፈልጉኝም። ኢቭን የመጣሁበት ሰውዬ እንኳን ሙስሊም ክርስቲያን መሆኔን ሲያውቅ ነው ከቤት እንደወጣ ያደረገው። እነሱ ነው። ግን ከሁሉ በላይ ደስታ፣ ሰላም አግኝተሻል። ደስታ አግኝተሻል በጣም። ስለዚህ አሁን በዚህ ሰዓት ስራ የለሽም? ስራ የለኝም። ቅዱስ ሚካኤል ያውቃል። ቤት ኪራይ የምትከፍይበት የለሽም? የለም። አሁን ላይ ቤት ኪራይ ሞባይልሽን ደግሞ በቅርቡ እንደተሰረቅሽ ሰማሁ። ምን ውስጥ ነበር የምትሰሪው? አሁን ቲሸርት ቤት ነበረ እና ብቻዬን ስለነበር 3-4 ሆነው ገቡ። እየለኩ ያለ ማንኛው እንደወሰደው አላውቅም። ስለዚህ ስልክሽን ተሰርቀሻል? ስልኬ ከነቦርሳዬ ነው ሄደ። ወደ ዘመዶች አይረዱሽም? የቤት ኪራይ የምትከፍይበት የለም? የለም። እንደውም አሁን ላይ ትናንት ነው ስራ ያለቀኩትና እስኪ ሄዳለሁ እየልኩኝ ነው። ገዳም እያሰብኩ የነበረው እሱ ነው። የቤት ኪራይም አሁን ላይ ስላልተከፈለ ቤቱን ለቀቄው ነው የምሄድ። እዛ ደግሞ ከቆዩ በኋላ ቅዱስ ሚካኤል ያዘጋጀው ስላለ እሱን አምኝ በምንም ሁኔታ ውስጥ ቅዱስ ሚካኤል። ጥሩ። ክርስትና ውስጥ በመግባትሽ ያገኘሽው፣ በሃይማኖት ውስጥ በመግባትሽ ያገኘሽው ሰላም፣ የነፍስ እርካታ፣ ሌሎች ጥቅሞች ምንድን ናቸው? ማለት ኦርቶዶክስ ሃይማኖት ውስጥ በመግባትሽ ያገኘሽው ነገር ንገሪኝ። የመጀመሪያው ከጥያቄ ነፃ ነኝ።
ማለት እምነት ላይ ልክ ነው አይደለም የሚለው ነገር የለም። ልክ ነው ያመነ የተጠመቀ ይድናል። ሰው ተጠምቅ ያለው ድኛለሁ። እኔ ጓደኞቼን እምላቸዋለሁ ነገ እኔ ገነት እገባለሁ ለምን ምናምን ነው ብዙ በቃ እኔ አምኛለሁ። ኃጢአት ላለመስራት ሞክራለሁ። ኃጢአቴን ደግሞ የሚያነጻልኝ ክርስቶስ አለኝ። አይተውኝም። የምር በሁሉም ሁኔታ ውስጥ አይተውኝም። ምንም ነገር አጣሁ ብልኩበት ሰዓት ሊቀ መላእክቱን ስጠራው አገኛለሁ። እንዴት እንደሆነ ታውቃለህ? እዛኛው እምነት ላይ ልክ ነው አይደለም የሚለው ጥያቄ ነበር ሰላም ይሰጠኝ የሚነሳኝ። አሁን ላይ ሰላም በቃ ምንም ነገር ቢፈጠር ቢያንስ ቤተክርስቲያን ሂጄ አልቅሼ እመጣለሁ። በተለይ ደግሞ ከተወለድኩበትና ካደኩበት አካባቢ መራቄ እዚህ ማንም አያውቀኝ። የሚያውቀኝ ክርስቲያን እንደሆንኩ ነው ሁሉ ማህበረሰብ ማንም አያገለኝ። ያለፈ ታሪኬን የሚመጣብሽን ፈተና መከራ ምንም ሊመጣ ለመቀበል ምንም ሊመጣ ይችላል። ምንም ነው የማያስፈራኝ። እኔ እዚህ ምድር ላይ የሚያስፈራኝ አንድ ነገር ነበር፣ እናቴን ማጣት። አሁን ላይ አጥቻታለሁ። ከዚህ በለጠ ምን አጣለሁ? ማጣው ህልሜን ማጣት ነበር። ትልቅ የሶፍትዌር ባለሙያ መሆን እሱን ቀርቷል። እና አሁን ምን አጣለሁ? ነፍስ እኮ ነው። እሱ ደግሞ ከክርስቶስ ውጭ ሁኚ ከምኖረው ኑሮ ይልቅ በሱ ውስጥ እምሞታት ያለችው ያቺ ምሞት በነፍስ የምትወጣባት ሰዓት የምትከብደው የምታመው ያቺ ሰዓት ትበልጣለች። ስለ ክርስቶስ ስለ ድንግል ማርያም ስለ ቅዱሳን ንገሪኝ እስቲ። ሀያት መሐመድ ስለ ክርስቶስ ስለ ድንግል ማርያም ስለ ቅዱሳን ስትናገር መስማት በጣም ያጓጓል። ክርስቶስን ስታስብ ትልቅ ሰላም የመጀመሪያው ማለት እናት ናት። እሷ ልጇ ሲሰቀል የነበረውን የተሸከመች አይደለም ያንተን ሮሮ ያንተን እንትን ከማህፀኑ የወጣውን ልጇን አምላኳንም ልጇን ሲሰቀል ያየች እናት። በዛ መሀል የበረታችንና ስታስብ እኔ ለምን አልበረታም? እሷን እንኳን እንደማልሆን እኮ አውቀዋለሁ። ግን የእሷን የእናቴን 1% ወስጄኔ መጽናት ይከብደኛል። ጀግንነትን የምትማር ወይ ከአባት ወይ ከእናት ነው። እኔ ደግሞ ከድንግል ማርያም ነው የምማር። መከራን መቀበል የልጇን ግርፋት ያንዳንዱ ሰውነቱ ላይ ያረፉትን ግርፊያዎች አብራ የተገረፈች እናት ናት። እሷን መሆን ቢያቀር የእሷን በቃ በእኔ ውስጥ ሁሌ የምለው ነገር አለ። በጣም ነገሮች ድርብርብ ብሎ ሲከብዱኝ ከዚህ ሁሉ ለምን አትመለሽ ነበር የሚሉት ጓደኞች። አይ ክርስቶስ ለኔ ከሆነው አንፃር የኔም በዜሮ ነው የሚባዛው። ምንም ነው እሱ ለኔ ከከፈለው አንፃር የኔ ድሎት ነው። እውነቱን ስነግር ክርስቶስ ስለዚህ ሁሉ ምእመናን ለኦርቶዶክስ አይደለም ለዓለም ህዝብ በሙሉ ነው እንደዛ ይሆን። እሱ ከሆነልን አንፃር እኛ እዚህ ላይ ተቸገርን ምናምን ብለን ቤተክርስቲያን እንደምን እናለቅሰው ድሎት ነው። ፈጣሪን በእንጨት እንደመንካት ነው እኔ የምቆጥረው። በቃ ይሄማ ክርስትና ከብዶሻል ተመለሽ። አይ እሱ ከሆነልኝ አንፃር የኔ ድሎት ነው። አላማረሩ ማማረር አልወድም ሆነ ለመናገር ሁሌ እግዚአብሔር ይመስገን። በዚህ በእስልምና በክርስትና ውስጥ ህልምሽ ምንድነው? ምንድነው ማሳካት የምትፈልጊው? ኦርቶዶክስ ውስጥ ምን አድርገሽ ማለፍ ነው የምትፈልጊው? እግዚአብሔር ከረዳኝ 3 ልጆችን ምስክርነት ማቆም ፈልጋለሁ። ከእስልምና ወደ ክርስትና መጥቼ አይ ቲንክ 2 ተሳክቶልኛል። የቀረኝ አንድ ነው። 2 ልጆችን እኔን ለመስበክ መጥተው እነሱ ወደዚህኛው የተሸነፉበት ነገር ነበር። የደሴ የግቢ ጉባኤ ልጆች እነ መምህር ሰርጻ ድንግል አግዘውኝ እነሱን ለማስጠመቅ እስልምናን አስተምረው ለመመለስ እኔ ሁሌ የምምለው ነገር እናንተ ቁርአንን አስተምሩኝ እኔ መጽሐፍ ቅዱስ ላስተምራችሁ። በቃ ሼር እናድርግ። እኔ ጥያቄ ነው የምፈጥርባቸው። ለመናገር መጽሐፍ ቅዱስን ማስተማር እውቀቱ የለኝም። ሰንበትም ስላልተማርኩ ምንድነው ማድረገው? በቁርአን ላይ ጥያቄ ነው የምፈጥርባቸው። እዛው ያንን ጥያቄ ለማስመለስ ቤተክርስቲያን ላይ እና 2 ልጆች ተጠምቀዋል። መምህር ሰርጻ ድንግል አስተምሯቸውና አንድ ሲቀረኛል እሱን መሙላት። ሌላው ደግሞ እግዚአብሔር ከፈቀደ ከነ ሙሉ ማንነቴ በስርዓተ ተክሊል ማግባትና ቤቱ አገልጋይ መሆን። በስርዓተ ተክሊል ማግባት የምትፈልጊው? እና ጀግና ነሽ። 3ኛው ልጄን አባትነቱንም ምንም ለቅዱስ ሚካኤል ገዳም መስጠት። የመጀመሪያ ልጄ
ዓለማዊ ስሙ አዶንያስ ነው የምለው ብያቸዋለሁ። መግቢያ በር አይደል ትርጉሙ አዶንያስ። ለኔ ክርስትና ላይ መግቢያ በር ነው። አዎ የኔ መግቢያ በር ነው። የጽድቅ ስራ መግቢያ በር እንዲሆን እፈልጋለሁ። ልጅ የቅዱስ ሚካኤል ልጅ ነው። አባትነቱን ሁሉ ነገር ለሱ ነው የምሰጠው። ሌላው እናቴን ከባሏም ከልጆቿም ማስጥዬ በክርስቶስ እቅፍ ውስጥ ማድረግ ፈልጋለሁ። ይበቃታል። ትዳርም አይተዋለች፣ ወልዳለች፣ ከብዳለች። ክርስትናን ተቀብላ ደግሞ ይሄኛውን ህይወት እንድታይ ነው የምፈልገው። እኛ ጋር ቤተክርስቲያን ሄዳ ስትመጣ ያለውን ሰላም ያለውን ደስታ፣ ነገ ደግሞ መዳኗን በምድር ታውቀዋለች። እኔ መዳኔን በምድር አውቀዋለሁ። ምክንያቱም ክርስቲያን ሆነህ ነገ ሲኦል አለብኝ ብለህ አትጨነቅም። ኃጢአት በሰራው ቀጣል ሆኖ እንጂ ሲኦል እንደማንገባ አውቀዋለሁ። ምክንያቱም በክርስቶስ መዳን አለ፣ በክርስቶስ ነፃነት አለ፣ ምህረት አለ፣ ይቅርታ አለ። እኔ በቃ ይሄኛውን ምድር ላይ ያለች የሰማይ ቤቷን እርግጠኛ እንድትሆን እንፈልገው። ክርስቶስ መታ ተጠምቃ አንገቷ ላይ ማህተብ ኖሮ እሷ ላይ ደግሞ ማየት እንፈልገው ማህተብ ስሟ እናትሽ ከድጃ መሐመድ ግን ያው በአብዛኛው ፋጡማ ነው የምንላት። የቤት መጀመሪያ ልጅ ስለሆነች እንትን ስሟ መታወቂያው ከድጃ መሐመድ ነው። ስለዚህ ቤተሰቦችሽን ክርስቲያን ማድረግ፣ በስርዓተ ተክሊል ማግባት፣ ከዛ በኋላ ደግሞ ኦርቶዶክሳውያን ስለ ኦርቶዶክስ ቤተክርስቲያን በደንብ ተምረሽ ማስተማር። አዎ እኔ አሁን ላይ ከሰኞ እስከ ዓርብ የሆነ ስራ ነው ሁላ የምፈልግ። ምክንያቱም ቅዳሜና እሁድን ሰንበት መማር ፈልጋለሁ። ህፃናት አንገታቸው ላይ ነጠላ ታስሮላቸው ሲሄዱ በጣም ነው ነው እግዚአብሔርን። ስለዚህ መማር ትፈልጊያለሽ በጣም። ስለዚህ ሀያት መሐመድን ማስተማር የምትፈልጉ ሰንበት ትምህርት ቤቶች፣ ማህበራት ካላችሁ በሀገር ውስጥም በውጭ ሀገርም ስለ ቁርአን በደንብ ታውቃለች። ስለ ሌሎች የእስልምና እምነት መጽሐፍት በደንብ ታውቃለች፣ አንብባለች። ለወደፊት ጎበዝ ጸሐፊ፣ ጎበዝ መምህርት ነው የምትፈልገው። ስለዚህ እሷን ተረክቦ ማስተማር የሚፈልግ ኦርቶዶክሳዊ ካለ በአደራ እንሰጠዋለን ማለት ነው። እኔም እምነት አለኝ በጣም ትልቅ ደረጃ ላይ እንደምትደርሺ። ሶፍትዌር ኢንጂነሪንግሽንም ዳታቤዝ ትምህርትሽንም ጨርሰሽ በዚህም በኩል እሳት የላስሽ ጎበዝ የኦርቶዶክስ ጠበቃ እንደምትሆኚ ተማመንብሻለሁና ኮሜንት ላይ ብትጽፉልን ወይም በውስጥ መስመር ብታወሩን እናገናኛችኋለን ማለት ነው። ቀጥይ ሀያት፣ እስቲ ይሄን ክፍት አድርጊው። እስቲ ይሄ ምንድን ነው የሚለው? አንብቤልኝ። ጊዮርጊስ፣ ድምፅሽን ከፍ አድርጊሽ። ጊዮርጊስ ምን ማለት ነው? ማለት ሰማዕቱ ቅዱስ ጊዮርጊስ። ጊዮርጊስን እዚህ ያደረግሽበት አጽፈሽ ምንድን ነው? እሱም ከሌላ እምነት ወይም ከአሕዛብ ወደ ኦርቶዶክስ እንትን ይል አይደል? እና ደግሞ በእምነቱ ላይ በጣም ይጸና አሁን ላይ ሰማዕት ከመሆኑም እንትን ብሎ እኛ ጠይቀ ነው ፈጣን በቃ እንደ ቅዱስ ሚካኤል ቶሎ የሚደርስልኝ ነው ለኔ። አንተ በስሙ በመርዝድን ይል እንዴት እኔን ዛሬ ትተወኛለህ ስለው የሚደርስልኝ ነውና የሚያመሳስለን ነገር አለ። ሁላችንም እንተናን ሰማዕቱ ቅዱስ ጊዮርጊስ ድል ያደረገ በወጣትነቱ ብዙ ዋጋ የከፈለ የተፈጨ ተፈጭቶ ሲበተን ስሙ በቅጠል ላይ ጊዮርጊስ ያለ 7 አክሊል የወረደለት የሰማዕታት ቀዳሚ ሰማዕት እስጢፋኖስ ነው። እሱ ደግሞ የሰማዕታት አለቃ የተባለ ታላቁ ሰማዕት፣ ፈጥኖ ደራሹ ሰማዕት፣ ብዙ ዋጋ የከፈለ የክርስትናችንን አብሪ ኮከብ ነው ሰማዕቱ ቅዱስ ጊዮርጊስ እና ስለዚህ ከሱ ጋር የማይመሳሰል ታሪክ ስላለኝ እንደገና ደግሞ ጽናቱን፣ ፈተናውን፣ መከራውን ስለምወደው ጊዮርጊስን አድርጌያለሁ ነው። ሁሌም ነው በቃ የሆነ ጭንቀት ውስጥ ሲሆን እንትን ልቤ በሚረበሽ ሰዓት አውልቀውና እጄ ላይ አድርጌ አያዋለሁ። ከጊዮርጊስ አንጻር ኧረ ተይ ረዱ ምን እየሆንሽ ነው? ጊዮርጊስም እኮ እንደዚህ ሆኗል ምናምን ጊዮርጊስን ነው እኮ የሚለው አይደል? ጊዮርጊስ እንደዚህ ሆኗል ምናምን ብዬ ለራሴ ደግሜ እነግረዋለሁ። እኔ ስለ ቅዱስ ጊዮርጊስ የሰማሁት ገና ሙስሊም እያለሁ ጻድቁ አቡነ ሐራ ድንግል ገዳም ሄጄ ነበር። በጣም ያመኝ ነበር እና የማይወስዱኝ ቦታ የለም ትድናለች እየተባለ ቁርአን በማስቀራት ይሄ የወሎ ዱዓ ምናምን አያቶቼ ጋር ደሴ ባምቦሃ
ይሄዳሉ ቂራት የሚቀራም ምናምን ያመጡና ይቀራል ግን አልተወኝ ገና ሙስሊም እያለሁ ሄድኩኝ ማቀው ዩኒቨርሲቲ ተማሪ ልጅ ነበር የት ነህ ምናምን ስለው ሂጂ ገዳሙን ስም አላውቅም ከዛ በፊት እንደዚህ አሙኝ እናቴንም እኔም ሂጂ በአመቱ ሄድኩኝ እኔ ተስልህልኝ አልኩት ምን ልሳልልሽ በቃ ጤናዬን በትንሹ ፐርሰንት ከተሻለኝ በአመቱ መጣለሁ ተጠመቃለሁ አልኩት ሙስሊም ነኝ ሄድኩኝ የሚገኘው ጎንደር ነው ደራ አካባቢና ቀጥታ ሄድኩ ደግሞ አልዋሻቸው መታወቂያን ሰጠሁት ስሜ ሀያት ነው ሙስሊም ነው ግን አምኜ ነው መጣመቀው ነው ሄድኩት እና ሄጄ እዛ ነው የሰማው ስለ ቅዱስ ጊዮርጊስ ራሱ በደንብ ያወቅኩትም እዛ ነው ምን አለሽ ገርሟቸዋል በአይነቁረኛ ነበር የሚከታተሉኝ 2 ሳምንት ተጠምቄ እስከወጣ ሁሉም ይፈራል እና በአይነቁረኛ ይከታተሉኛል ግን እኔ ተጠምቄ ሲሻለኝ አመስገኝ ይወጣ ሰማዕቱ ቅዱስ ጊዮርጊስ በጣም ለየት የሚያደርገው በጣም የሚገርመኝ ታሪኩ ምንድነው በወጣትነቱ ነው በወጣት ነበር የቤተሰቦቹ ደና ቤተሰብ ልጅ ነው ስልጣን ሹም ተብሎ ነበር ነገር ምድራዊ ነገሮችን በሙሉ እርግፍ አርጎትቶ ስለ እግዚአብሔር ስለ ክርስቶስ ያን ሁሉ ዋጋ የተቀበለ ሰማዕት እና ይገርማል ሌላስ ከሰማዕታት የማንን መጽሐፍ አንብበሻል የማንን ታሪክ ሰምተሻል በታሪክ ደረጃ ያርሴማ የቅድስት አርሴማ ምን አይማርክሻል ያ ሁላ ቁንጅናው እንዳለ ሆኖ የሆነ ዓለም በቃኝ ብላ ወደ ጌታዋ ቀርባ ጸሎት ታረግ የነበረበትን ጊዜ ምናምን በጣም ነው በቃ ወዶ ማለት ወጣትነት ላይ ንጉሱ ላግባሽ ብሏት ቁንጅና ሀብት ምንም ነገር እንደማይሰራ እናታችን አሳይታናለች ያን ቁንጅና የት እንደሚያደርሳት እንኳን ውበት ሐሰት ነው ደምግባት ከንቱ ነው በቃ የምትድነው በልብ ነው የምትወድቀው በልብ ነው የምትነግሰው የምትሻረው ከዛ የክብር አክሊል አገኘች በቃ ጌታዋ ጋር ታረቀችበት ሰው በዚህ ዘመን አንድ ንጉስ አይደለም አንድ ተራ ብር ያለው ላግባሽ ቢል እንዴ ያየነው ወጣቱ ከእምነት ይልቅ ገንዘብ አምልኮ ተጠጋንበት ጊዜ እኮ ነው በጣም ነው በቃ ያን ታሪክ ሰማም እንተነምረው እና ግን እኔ መጽናኛ ቅዱስ ጊዮርጊስና ቅዱስ ሚካኤል ሁሌም ቢሆን አጠገቤ ስለ በጊዮርጊስ አጠገቤ ሰው ሲምል በጣም ነው የሚከፋኝ የኔ ሆነ ያህል ነው የሚሰማኝና ለምን በእኔ ትምላላችሁ እስከ ማለት ደርሳለሁ ጓደኞቼን እላቸዋለሁ እንዳትምል በቃ ሳሚ እኔ ሁሌ ነው የምለው በቃ እኔ ፊት በጊዮርጊስ እንዳትምል አረበኛ ትችላለሽ ሰማለሁ ሰማያለሽ ያው እስልምና የአረበኛ ጽሁፎችን በደንብ አነባለሁ እነሱም በስርዓት ነው ማነበው ምክንያቱም ካሊፍ ጀምረ እስከ ሱረቱል በቀራ ተተማር አረበኛ ፊደሎችን ሁሉንም ታውቃቸዋል አገጣጥሞ የምታነብበትን አራቱን አናባቢ እንትኖች ታውቃለህ አረበኛ ማንበብ በጣም ቀላል ነው የሚሆንልህ መናገሩ ነው መተርጎሙን ደግሞ የግዴታ ኪታብ መማር አለበት ካልሆነ በቁርአን ብቻ እንተንከልክ የሆነ ጭፍን የለ አማኝ ነው የምትሆን አታውቀውም አትለቀውም እንደዛ ነው የምትሆን አረበኛውን ብቻ ሲሆን የማይታወቅም የማይለቀቅም ምክንያቱም ትርጉሙን ይታወቃ ተለቀዋል በአረበኛ ባይሆን በጣም ብዙ ሰው ይለቀዋል ብዬ ነው መስብ ሁሌም የቁርአን በአማርኛ ለምን አይኖርም ስትላቸው ቁርአን አይጻፍም ምናምን ነው የሚባለው እኔ ቁርአን አመጣጣራሱ ጥያቄ ነው ለኔ ሁሌ የምጠይቀው ነገር ነው እንዴት ነው የመጣው የመዝሙር ምትሽው መዝሙር አለ ከቅዱስ ሚካኤል ውጭ አንደበት የሚያወጣ እስቲ በይ አንደበት የሚያወጣ የምስጋና ቅኔ የአምላኬን ማዳን አይቻለሁ ወይኔ በገባው ሰማይ ፀሐይን ያቆመ ዛሬም ዱብኝቶኛል እየደጋገመ በጣም ነው የምወደው ጎበዝ በጣም ነው የምወደው ጸሎት ምንድን ነው የምትጸልይው አሁን በክርስትና ውስጥ በኦርቶዶክስ ውስጥ አሁን አምነሽ ተጠምቀሽ ክርስትና ስም ተሰጠውሽ ዋጋ እየከፈልሽ እየተገፋሽ ያለሽ ልጅ ነሽና በብዛት ያው ጧት ላይ ከአባታችን ሆይ የዕለቱን ሁሌ የማልተው ሰላም ለኪ ያው አልሸመድድኩም በቃልሽ ያሱ አባታችን ሆይስ ትንሽ አባታችን ሆይ ነው እስቲ በይ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግስትህ ትምጣ ፈቃድህ በሰማይ እንደሆነ እንዲሁም በምድር ይሁን የዕለት እንጀራችንን ስጠን ዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንል ዘንድ
አቤት ወደ ፈተና ማታግባን አቤት ወደ ፈተና ታግባን ከክፉ ሁሉ አድነን እንጂ መንግስት ያንተናትና ኃይል ክብር ምስጋና ለዘላለም አሜን። ብዙ ጊዜ ውዳሴ ማርያም ይዤ ነው የምደግም። ጎበዝ ነሽ እኮ። አዎ እነዚህ ውዳሴ ማርያም ይዤ ነው ደግሞ ሲቀጥል ደግሞ እኔ ሁሌ የምጽናናበት ውሃ ላይ አስደግማቸዋለሁ። ትልልቅ አባቶች ሲመጡ ጸበል ስለማላገኝ ብዙ ጊዜ አስደግማቸውን አስቀምጠዋለሁ። ከዛ ጠዋት በባዶ ወዲ መጠጣት ሁሌ ሲጨንቀኝ ደግሞ 7 ጊዜ ሳላመለኪ ምንም ይፈጠር። ከዛ በኋላ ልቤ የሆነ የተማመነበት ነገር ይኖራል። እኔ ሰላምለኪ ፊቴ ተደግሞልኝ መድፍ ብተኩስ ምንም ነው የማይመስለኝ። እውነት የምር መድፈልኩ በቃ ሰው በቃ ሀብታም ዘመድ አለኝ ምናምን ብለህ ነው አንተ የምትለው? አረ እኔ አልሰማም። ሰላምለኪ ተደግሞ ጭራሽ ፊቴ አይሆንም ምንም ብታረክ። ሰላምለኪ እንዘነሰግድ ንብለኪ ማርያም ምንን አስተበቋቂ እማርዌን አዊ ተማይጸነብኪ በእንታህና ምኪ ወያቄ ማውኪ። በግዕዝ ነው በአማርኛ ነው የምትደግመው? እኔ በአማርኛ ግዕዙ ይከብዳል። አዲስም ስለሆንኩ ይሆን ይከብደኛል እና ጓደኞቼን ግን በግዕዝ ድገሙልኝ ይላቸዋል። አሁን ላይ አዲስ አበባ በደንብ እያገዘኛል እዮብ የሚባል ልጅ ነውና ከስራ ሰውጣ 2 ሰዓት ላይ ምናምን ይመጣል። እኔ እንሂድ በቃ ቤተክርስቲያን ትበረቻለሽ ምናምን። የዩኒቨርሲቲ ተማሪ ነው እሱ። አሁን ረፍት ነውና ቢያንስ እስኪ እስካለሁት ይሄ ላክስሽ እና ቤተክርስቲያን እንደ ምናምን ስንመጣ ሃይላንድ ውሃ ገዝቶ ደግሞ ይሰጠኛል። እኔ ሰላምለኪ ተደግሞ ምንም መልኩ በቃ ከሰማይ ለምን መብረቅ አይዘንብም አይመለከተኝም። ሁሌም ከችግር መውጣበት ነው። አባ ገብረ ኪዳንም ብሏል የሆነ ችግር ሲደርስባችሁ ቢያንስ 3 ከበረታችሁ 7 ጊዜ ድገሙት ይላሉና አባ ገብረ ኪዳን። ከዛ በኋላ እሳቸው በተናገሩት ነገር ሙሉ ነው የማምነው 100%። የሆነ ችግር ሲሆን ሰላምለኪ እንድገሙልኝ ነው የምለው። ሴት ስለሆንኩ እኔ ስለማልደግሞ እናንተ ድገሙ። ከዛ ሃይላንድ እንጂ ይገባሉ ምንም ይፈጠር አይመለከተኝም። አሁን ከስራ ወጥተሻል? ከስራ ወጥቻለሁ። የቤት ኪራይ ደርሷል። ስልክሽን ተሰርቀሻል? አዎ እንደዚህ እኮ ነው። አንዳንድ ጊዜ ወደ በጎ ነገር ስትመጪ ሰው በጎ ነገር ሲያስብ፣ ንስሐ ሲያስብ፣ ስጋው ደግሞ መቀበል ሲያስብ፣ ገዳም ሲያስብ፣ መልካም ነገር ሲያስብ ፈተና ይበዛል። ለምን? ከፈተናው በኋላ ያለው ከጨለማ በኋላ ያለው ብርሃን ስለሚያስደንቅ እና መልካም ነገር ስላለው ማለት ነው። አዎ ሴትዮዋንም እንልኳት እቃው አንቺ ጋር ይቀመጥ ያን ያልቃም ስለ እኔ ግን አሁን ሄዳለሁ ገዳም ቢያንስ ተጠምቄ ስመጣ ነገሮች አብራሩልኝ። ስለዚህ አሁን ወደ ገዳም ሄደሽ ተጠምቀሽ ሱባኤ ይዘሽ ነው የምትመለሺው? አዎ በጾሙም እንትን እየተፈታም ስለሆነ ቢያንስ እስከ ሐምሌ ገብርኤል እመለሳለሁ። ያመቱም ስለሆነ በቃ እኔ ልሂድ ይብቃኝ ምናምን ስላት እኔም ልቀቅ ይልልሽ ነበር ሙስሊም ነው የምፈልገው ምናምን አለችኝ። ኧረ ችግር የለውም በሰላም መለያየቱ የተሻለ ነውና ቃሽን ላስረከብሽ አልኳት። አስረከብኳት ትናንትና። አይዞሽ ይሄ ፈተናው አንዱ አካል ነው። የተወደዳችሁ ኦርቶዶክሳውያን ሀያት መሐመድ አሁን ስሟ ረድኤት ነው። ረድኤት በነገራችን ለማን ነው ያወጣልሽ? ረድኤት እዚህ አዲስ አበባ ዩኒቨርሲቲ የሚማር አብሮ አደግ ጓደኛ አለኝ። እሱ ነው ያወጣው። ሰሎሜ ነበር የሚለኝ። በዚሁ አጋጣሚ የምር ሳላመሰግነው አላልፍም። አባቴ ጋር ተጣልተን አይ ቲንክ እድሜ 1 ዓመት ነው የሚበልጠኝ። አባቴ ብዬ ነው የምጠራው። ሁሉ አባት ሆንሻለሁ ነው ይለኝ እና ብዙ ሰዓት እንደውም እንትን ይለኝ ነበር ያግዘኝ ነበር። ቤት የሆነ ነገር ሲፈጠር በቃ እሺ ነው ቶሎ ነው። አሁን ሊያገባ ነው እንግዲህ እሱም ሰርግ አልሄድም። ለምን? እሱ ላለማስጠቆር ቤተሰቦቼ እንትን እንዳይሉት። ግን በቃ አዲስ አበባ ዩኒቨርሲቲ ማስተርሱን የተማረው ከዚህ ሲመጣ ወደዛ ሲመጣ ቦርሳ ሳይቀር ነው ገዝቶ ይመጣ። አንቺ ቤት ኪራይ ከፍለሻል ይተክልሻል ጥላውን ይባላልና በቃ የሆነ አንቺን ሳገኝሽ እኔ መውለድ እንደማልችል ነው የሚሰማኝ ይለኛል። ለምን ስለው በቃ ልጅ ባይሰጠኝ አንቺ በቂ ነሽ ነው የሚለው። እንደ ልጅ ነው የሚያይሽ? እንደ ልጅ ነው የሚያይኝ። ግን እኮ እድሜ እኩያዬ ነው በምንም ነገር ውስጥ ቢሆን። አባቴ ስለው ወይ የልጄ ፍቅረኛው አለች እሷ ደግሞ እንደ እናቴ በቃ እሱን እስከወደድሽ ድረስ እናቴ በይ። በጣም ነው የሚገርም። ጓደኞችን ስነግራቸው አያምኑም ሁላ ማለት ነው። እሱ ከጓደኛው ጋር ከፍቅረኛው ጋር ቁጭ ብሎ እኩል ይደውሉልኛል። እሷም እሱ ናቸው ደውሎ ተርቱ የሚያደርጉ ነው። እና የሚገርም አባት ነው ያለኝ እግዚአብሔር። በቃ ቤቱ የአማልክትን አባትነት ብቻ አይደለም የሰጠኝ፣ ቅዱስ ሚካኤልን አባትነት ብቻ አይደለም፣ በምድርም በቃ ጥላውን አባት አድርጎ ነው የሰጠኝ። ጥሩ
በመጨረሻም ተስተላልፊ መልእክታለሽ ለኦርቶዶክሳውያን ለሌሎችም ጭምር? አይ የምር እዚህ ጋር የምናገረው በብዛት ሴት ኦርቶዶክሳውያን እህቶቼ ቢያንስ ቤተክርስቲያንን የምታሰድብ ስራ ባንሰራ ሆነን ለመናገር የምር ከዛ ወደኛ እምነት መምጣት የሚፈልጉ ሰዎች መገላለጥን እኛ ስላሳየናቸው መጠጣትን እኛ ስላሳየናቸው እና ሌሎች ከሌላ እምነት የሚመጡ ሰዎች እኔ በሁለት ምክንያት እንዳይመጡ ነው የምፈልገው። መገላለጥ እንደገና ደግሞ መጠጣት ኦርቶዶክስ ታስተምራለች አትፈቅደው። እኛ ግን እያደረግን ያለ ነው በቃ እኛን ያየነው የግለሰቦቹ ድክመት ነው እንጂ ቤተክርስቲያናችን እንዲ ንጽህት ናት ቅድስት ናት። በጣም የድንግል ማርያምን አለባበስ አይተህ እንደዛ ነው በቃ ምን ልንለብስ የሚገባው። ግን ሱሪ ለብሳለን በወንድ ቃታ ጊጡ የተባልነውን ሙሉ በሙሉ ነው የምንሽረው በብዛት። ያን ነገር አስተካክለ ለሌሎች አርአያ ብንሆናቸው በቃ የነሱ እምነት እየተባለ ባለባበስ ደረጃ አሁን ሙስሊሞች ይነሳሉ አለባበሳቸውና እኛ ለብሰን እነሱ ለምን አንገዛቸው? ቤተክርስቲያን በስብከት አይደለም የምትጻነው በቃ እኛ እየኖርን ነው ማለት ቤተክርስቲያን ወይም ክርስትና ቲዮሪ አይደለም ተግባር ነው። የሆነ ሰው እኔ መከተል ፈልጓል ክርስትና መከተል ፈልጓል ቤተክርስቲያን ሲየር ነጠላ ስለብስ እኔ ጓደኞች የሳበኩኝ በዚህ መንገር እነሱ ለራሳቸው ገብተው ጸልየው ለራሳቸው ለብሰው ነው እኔን የገዙኛ እኛም እንደዛ ምናረግ። ሌላ ደግሞ ወደ ኦርቶዶክስ የሚመጡ የኛ ልጅ ለመሆን ያሰቡ ደግሞ በሁለት ነገር እንዳይመጡ ይቅር። አንድ በፍቅር ምክንያት ወንድን ምናምን ብለው ባይመጡ ደስ ይለኛል። ሁለተኛው ደግሞ ይሄ ነፃነት ተብሎ በቃ በሁለቱ ምክንያት ባይመጡ አምነውበት ነው መምጣት ያለባቸው። አምነውበት በቃ ዋጋ ሊከፍሉለት በቤተክርስቲያን ሊኖሩ ሞታቸውም ሰርጋቸውም በቤተክርስቲያን እንዲሆን ፈቅደው እንጂ የሆነ መሰረት ጥቅም ምን መሰረት ያደረገ ነገር እንዳይመጡ ነው የምፈልገው። ክርስትና ውስጥ እንደዚህ የለም በቃ ክርስትና ውስጥ ገንዘብ የለም። እውነቱን ማወቅ ነው ያለባት። ክርስትና ውስጥ ህይወት ብቻ ነው ያለው። ትክክል ነሽ። ክርስትና ውስጥ ገንዘብ የለም ደስታ የለም። ክርስትና ውስጥ ያለ ህይወት ነው። ህይወት ብቻ ነው ደስታ ነው ያለው። የቤተክርስቲያን የክርስቶስና የድንግል ማርያም ንቅፍ ነው እንጂ ፍጹም ሰላም ነው ያለው። ሌላ ምንም የምታገኝበት ነገር የለም። ይሄን ነገር ለምድራዊ ነገር ተብሎ ወደ ክርስትና ከመጣችሁ ኪሳራ ነው። እኔ እሱን ወደዋለሁና ነው የቀየርኩት እሷን ስለምወዳ ነው የቀየርኩት የሚባል ነገር ባልሰማ ምኞቴ ነው። እሱ የጠላት ቀን ትመለሳለች ትሄዳለች። ስትሄድ ደሞስ የሚያወሩት ከቀየሩ በኋላስ ስለኛ ጥሩ ነገር ያወራሉ አያወሩ። ስለዚህ አምነውበት ይምጡ። አምነውበት ዋጋ ሊከፍሉ ተረርተውት ነገ መዳን በክርስቶስ እንደሆነ ገብቷቸው ነው እንዲመጡ። አንቺ ደግሞ አርፈሽበታል። አንቺ አይተሽ ነው የምትነግራቸው። እኔ በቃ ከመጣሁበት እኔ ወንድ ብዬ ብመጣ በፍቅር ምክንያት ብመጣ ስንላይ ይቀራል። እውነቱን ስነግር ምን አለኝሽ ምን ይተርፍሻል? ምን ይተርፋል? ክርስቶስን ብለሽ ከመጣሽ ግን ክርስቶስ ደግሞ ዘላለም አለ። በቃ ክርስቶስን ብለሽ ስመጣ ዘላለም ነው። የሆነን አካል ብለሽ ስመጣ እስከሆነ ሊሚት ያለው ጊዜ ነው በቃ የምትኖርበት። እንደዛ ባይሆን በቃ ሁሌም ቢሆን ቤተክርስቲያን እንደው ሙስሊሙም ጴንጤውም ምንም ስለ ቤተክርስቲያን ይማር። የምር እኔ ይቀየር አይደለም ያልኩት ይማር ይወቅ ከዛ ይወስናል። እኔ ስለ አክሱም ሲነሳ ተንስቶ ሙስሊሙ ምናምን እንደዚህ የሚያደርገው አክሱም አያረግም። ኦርቶዶክስ ትክክለኛ ማህተብ ያለው አያረግም። በቃ አንድ ኦርቶዶክስ ስለ አክሱም የሚመለከተዋል ስለ አርሱም ይመለከታናል። ሰው እስከሆነ እንደ እምነት አይደለም አሁን ለነሱ እየተቆረቆርን ያለ ነው። እንደ ሰው ነው የፈለጉትን ይከተሉ። አክሱም ላይ እንደዚህ መደረግ የለበትም። የፈለገው እምነት ይከተሉ። ኦርቶዶክስ ነው አርሲ ላይ እንደዚህ መደረግ የለበትም ነው ይልኝ ያለ እና ሲመጡ አምነውበት በቃ ሲገባቸው የቤት ኪራይ ስንት ነው? እኔና 5300 ብር 5300 እና በቃ አምነውበት ወደውት እግዚአብሔርን ማለት ነው ሲያውቁት እኔ አላቅም የሆነ ቋንቋ ይጠፋል የምትገልጽበት ክርስቶስን ተታቀው። አሁን ምንድነው የኛ ሎዛ ሚዲያ የ2 ወር የቤት ኪራይ ይከፍልልሻል። ከዛ ሌሎች ኦርቶዶክሳውያን ደግሞ ያግዙሻል። ስለዚህ የተወደዳችሁ ኦርቶዶክሳውያን በመላው ዓለም ይህን መርሃ ግብር የምትከታተሉ ሀያት መሐመድ የቀድሞ ሀያት መሐመድ ያሆኗ ረድኤት የክርስትና ስምሽስ ወለተ ኪዳንን በጣም ትልቅ አቅም ያላት የዛኛውንም በደንብ ጠንቃ ምታቅ የኛውን ደግሞ ለማወቅ ጥረት እያደረገች ያለች በብዙ ፈተና ውስጥ ያለፈች በጣም የምትገርም ትንታግ ልጅ ናት። ልትደግፏት፣ ልትደውሉላት፣ ከጎኗ ልትቆሙ ያስፈልጋል። ልንቆም ያስፈልጋል። አግዟት፣ እርዷት። ከስር አካውንቷን እናስቀምጥላችኋለን። አድራሻዋን ማግኘት የምትፈልጉ ደግሞ በውስጥ መስመር ጻፉልን፣ እንልክላችኋለን።
እንግዲህ የዛሬዋ እንግዳችን ከእስልምና ወደ ክርስትና የተመለሰችው ወለተ ኪዳን ሀያት መሐመድ ረድኤት ነበረች። ባጭሩ የእሷን ህይወት በማስመልከት በምን ምክንያት እንደመጣች፣ የት እንደተወለደች፣ የት እንዳደገች፣ የደረሰባትን ፈተናዎች፣ እነዛን ፈተናዎች በምን እንዳለፈቻቸው በሚገባ አውርተናል። ከ6 ወር ከ1 ዓመት በኋላ ደግሞ መልሰን የደረሰችበትን ደረጃ መልሰን የምናወራችሁ ይሆናል። ኦርቶዶክስ ተዋሕዶ ቤተክርስቲያን፣ ኦርቶዶክስ ተዋሕዶ ሃይማኖት አንዲት እውነተኛ ቀጥተኛ ዓለም አቀፋዊት ሐዋርያዊት ቤተክርስቲያን ናት። ዓለም ሁሉ ወደ ቅፎቿ ወደ መጨረሻው ዘመን ይመጣል። ቤተክርስቲያን ደግሞ ልጆቿን አቅፋና ደግፋ ለመንግስት ሰማያት ታበቃለች ማለት ነው። ሎዛ ሚዲያ፣ ሎዛ ፖድካስት ለሁሉ ይደርስ ዘንድ ላይክ፣ ሼር፣ ሰብስክራይብ አድርጉ። በሎዛ ፖድካስት መቅረብ የምትፈልጉ የእግዚአብሔርን ድንቅ ተአምር መመስከር የምትፈልጉ የድንግል ማርያምን፣ የቅዱሳን፣ የመላእክት፣ ጻድቃን፣ ሰማዕታት ያደረጉላችሁን መመስከር የምትፈልጉ ሁሉ ከስር በምናስቀምጠው ስልክ ደውሉልን። የሚረባ የሚጠቅመውን ለምዕመናን እናቀርባለን። ቸር ቆዩ።